የገና ጾም ትጾማለህ? አቤት። የገና ጾም ትጾማለህ? መጽሐፍ ቅዱሳዊ ጾም ማን ነው መጾም ያለበት? መቼ? ለምን? ዓላማው። እሺ አመሰግናለሁ። መጀመሪያ ልጠይቅ የምፈልገው ጥያቄው ቻይልዲሽ ስለሆነ ስንተኛ ክፍል ድረስ ተምርሃል ነው? 80ስ ቢሆን ምን ችግር አለው እኮ? ምን ችግር አለ? እናንተ ቤት እኮ ችግር የለም። ምክንያቱም እንደ እግዚአብሔር ቃል ስለማትኖሩ ሁሉም ነገር ምን ችግር አለው እየተባለ ነው። ታቦት እግዚአብሔር ሳያዛችሁ ትቀርጻላችሁ፣ ምን ችግር አለው? መስቀል ትሰግዳላችሁ፣ እግዚአብሔር ሳያዛችሁ ምን ችግር አለው? ስዕል እግዚአብሔር ሳሉ ሳይላችሁ ትስላላችሁ፣ ምን ችግር አለው? ለስዕል ታጥናላችሁ፣ ምን ችግር አለው? እግዚአብሔር ሳያዛችሁ ትጾማላችሁ፣ ምን ችግር አለው? ኢየሱስ የተናገረውን ትክዳላችሁ፣ ምን ችግር አለው? ምን ችግር አለው ነው እናንተ ቤት ትልቁ። ደግሜ ልንገራችሁ፣ ዘማርያም ዘመሐመድ ብላችሁ የምትሉት ኦኬ፣ ያልተቀበልኩበት ምክንያት 3 ነው። እሱ ምንድነው? ቆንጅዬ ሰባኪ ነው የሚሆነው። ቆንጅዬ ሰባኪ ያልኩ ጌታ እንደኛ ሰዎችን የሚፈልገው እኛን ቢሳደብም አሁን ከልቡ ኢየሱስን ይወደዋል፣ ይፈልገዋል። እንትኑን አሁን የጠፋበት የቱ ጋ ነው መስመር፣ የቱ ጋ ነው እውነተኛ ያለው ነገር ብሎ የሚል ነው። ትልቁ ነገር ለእግዚአብሔር ያላችሁን የልብ አንድነት፣ ለእግዚአብሔር ያላችሁን ፍቅር የምትገልጹበት ነው። ይሄ ቃል ትክክል ነው። ይህ መልእክት መቀጠል አለበት። የምድራችን ጨለማ መገፈፍ አለበት። ምን እንዲወጣ? የተደፈነው ነገር እንዲወጣ፣ ወርቁ እንዲወጣ፣ ከላይ ያለው ቡትቶ መነቀል አለበት፣ መገፈፍ አለበት ነው። ስለዚህ ጨለማው እንዲገፈፍ ብርሃኑ ብቅ እንዲል፣ አያችሁ፣ ብቅ እንዲል ቢያንስ ለምድራችን ጠብ የሚል ጸሎት፣ ለምድራችን ጠብ የሚል ጾም፣ ለምድራችን መልካምን ነገር ይዞልን የሚመጣ መንፈሳዊ ነገር ተቀብረዋል እና ስለዚህ ይሄ እንዲመጣ እንዲህ እናድርግ ሲባል ጥሩ ነው። እግዚአብሔር ይመስገን። ስለዚህ ነበር መሪ። አቤት። የገና ጾም ትጾማለህ? አቤት። የገና ጾም ትጾማለህ? በጣም ብዙ ጾምን እጾማለሁ። የራሴ ጾም እጾማለሁ። የቤተ ክርስቲያን ጾም እጾማለሁ። ይኸውልህ ጾም ግን መጽሐፍ ቅዱሳዊ ጾም የተጠየቀው መጀመሪያ ወደ ተጠየቀው እወስዳለሁ። መጽሐፍ ቅዱሳዊ ጾም ማን ነው መጾም ያለበት? መቼ? ለምን? ዓላማው ምንድን ነው? የጾሙ ዓላማ ምንድን ነው? ከዛ ውጤቱስ ምን ሆነ? መጽሐፍ ቅዱስ ሰዎች በዓላማ ጾሙ፣ ውጤቱን መልካም ውጤት ሲያዩ መብላቸውን ቀጠሉ። እንዲሁ ዝም ብሎ ነገ ይገባል ከዛ ደግሞ የሚቀጥለው ደግሞ ይወጣል በሚል ዓላማው ባልታወቀበት ምክንያት ህዝቡ ለምን እንደሚጾም ዓላማው ባልገባበት ወይም ደግሞ የመጨረሻው ውጤቱ ምንድን ነው? ምን አገኘን? ጾምን። ከዛ ምን ተገኘ? ምን ለውጥ መጣ? የፈለግነው ነገር አገኘን ወይ? ስለ ሰላም ከሆነ ሰላም መጣ፣ አገኘን። ከዛ ጦርነትን አስመልክቶ ሰው ምን ያደርጋል? ይጾማል። ጾምን ይጾማል። የሚገድፈው ወይም የሚተወመን መቼ ነው? ጾሙ ጦርነቱ ሲያበቃ ሰላም ሲሆን እንጂ በየመንገዱ ወራጅ እያሉ የሚሄድ አይደለም። ስለዚህ ጾም ልብ በል የኔ ወንድም፣ ጾም ዓመቱን ሙሉ መጾም ይችላል ሰው። ግን በምን? በዓላማ። ዝም ብሎ ተጭኖት አይደለም። ቅበላና ፋሲካ ያለበት ሳይሆን ዓላማ የሌለው ጾም ነፍ ነው። እስቲ ከነፉ አንዱን ንገረኝ። ምንም። አሁን ወደ ርዕሱ እንምጣና እነግርሃለሁ። አሁን ነቢያት፣ ጾመ ነቢያት ተባለ ከነስሙ። ህዳር 15 ገብተዋል። በዚህ በሌላው ደግሞ በዚህ በአገራችን ሌላው ክፍል ደግሞ ህዳር 19 ይገባል። ህዳር 19 ይገባል። እሺ፣ ስለዚህ ጾመ ነቢያት እነማን ናቸው የጾሙ? እኔ ማንም ይጾም፣ ነቢያቱ ይጾም፣ ማንም ይጾም። ኖ፣ እንደዛ አይደለም። ማን ነው የጾመው? ሳይንሱ ራሱ ስለ ሳይንስ አይደለም እናወራ የኔ ወንድም፣ በሃይማኖት ደረጃ ማለት ነው። ሳይንስ ራሱ ጾሙን እየደገፈ ነው። የምታመጣው ነገር የለም። ሆድ ቢጠቀጠቅ ትርፉ በሽታ ነው። እሺ፣ ማን ነው የጾመ? ጾመ ነቢያት። ለምን ጾመ ነቢያት ተባለ? ማንም ይባል፣ ጾመ መላእክትም ይባል፣ እኔ አይመለከተኝም። እሱ አይደለም
ግን ስለዚህ ዝም ብለህ ሳታውቅ ነው የምትጾመው። ሳታውቅ ነው የምትጾመው። ጾመ ነቢያት ሲባል በቃ ጾመ ነቢያት አሉኝ እጾማለሁ እንጂ ማጥናት አለብኝ ብለህ የእግዚአብሔር ቃልን አታጠናም። ምንድን ነው ትርጉሙ? ጾም ራስን ማድከም ነው። ነቢያት ተባለ መላእክት ተባለ ምንድን ነው ችግር? አንተ ምንድን ነው ራስን ማድከም ማለት? በቃ ጾም እግዚአብሔር እንድታስብበት ነው። ከዛ ራስን ታደክማለህ። እግዚአብሔር እንድታስታውስ በጾም በጸሎት እግዚአብሔር እንድትተጋና እግዚአብሔር እንድትጠይቅ ነው። ዝም ብለህ ያገኘውን እንዳትበላ ነው ጾም ማለት። ወተት እየጾሙ 12 ጃምቦ ድራፍት ጨልጦ መውደቅ መነሳቱ ይሄ ነው መገዛት? ይሄ ነው መታዘዝ? ይሄ የቀበሌ ወሬ ነው። ይሄ ነው የቤተ ክርስቲያን ያው አንተ አሁን በጠቅላላ ይኸው ምድሪቱን ማንም ቢሆን ያያታል። በየጠጅ ቤቱ ያለው በየስጋ ቤት ግሮሰር ቤት ሂድ፣ ስጋዋ ዝግ ናት። መጠጡስ እንደ ጉድ። አየህ ጠረጴዛው እስኪፈስ ድረስ በቢራ ሞልቶ ቢራ ጠርሙስ ሞልቶ እስኪፈስ ድረስ አለ። ስጋዋ ተዘጋች። አጠብስ ፈልጌ ነበር ብትል ማንም አይሰጠን፣ ጾም ነው። እሺ ልታመነዝር አልጋ አለ ብትልስ አለ፣ ግቡ። ይቱ ይሄ ጾም ነው እንዴ? ጾም እንዴ? ማመንዘር ለምን አልክ? ቅድም እኮ ሴክሱ ይከለክለናልና ሴክስ መደረግ አለበት፣ ጾሙ ሴክስ ያግዳል ስትል ነበር አይደል እንዴ? ምን ይህ አልተከለከለም። በኦርቶዶክስ ክልከላ የሚባል የለም። የኃጢአት ክልከላ የለም። በአመት የተወሰነ ቀን ነው የለም እኮ ጾሙ በደንብ። ስለዚህ ይጎዳል አላልክም? ሜት አድርግ ልነግርህ ነው። ይኸውላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አጽዋማት በፍጹም አእምሮ ላለው ሰው፣ መልካም ህሊና ላለው ሰው፣ አእምሮ ለተፈወሰ ሰው በፍጹም ተቀባይነት የላቸው። ምክንያቱስ ናይት ክለብ አድሮ ይጾማል፣ ሴተኛ አዳሪም ትጾመዋለች፣ ዘፋኙ ይጾመዋል፣ ሰካራሙ ይጾማል፣ አስማተኛው የሚጾመው ጾም ይህ ነው እንዴ? ጾም ንስሐ ነው። ጾም ራስን ለእግዚአብሔር ማስቀደስ ነው። ቀንን ለእግዚአብሔር መለየት ነው። ባልተቀደሰ ህይወት ጠንቋዩ እየጠነቆለ፣ አስማተኛው አስማቱን እየደገመ፣ ዘፋኙ እየዘፈነ የሚጾመው ጾም መጽሐፍ ቅዱሳዊ አይደለም። ይሄ ተረትን አይገልጸውም። ጥናት ተደርጓል። እነዚህ ሰዎች በደንብ ነው የሚጾሙት ተብሎ ጥናት ተደርጓል። በጣም በደንብ ነው። እነሱ አይጾሙም። ጾም የለም። ማንም አይጾምም። ዘፋኝ አይጾምም። ማንም አይጾምም። ዘፋኝ አንድ ሰው አንድ አሳየኝ። ሮብ ቀን ወተት የሚጠጣ ካለ በምንም ተአምር ይሄ ኢትዮጵያ ወይ የኦርቶዶክስ አማኝ አይደለም። በእርግጥ አማኝ ካልሆነ ኦርቶዶክሳዊ ካልሆነ በእርግጥ አይዘፍንም። ቆይ በእርግጥ ኦርቶዶክሳዊ ሰው ያልሆነ አይዘፍንም። ሙስሊም አይዘፍንም፣ ካቶሊክም አይዘፍንም። ማን ነው ፕሮቴስታንቱም አይዘፍንም። የዘፈን ካሴት አያወጣም። እነሱ ግን እንቅረበው። ከዛ በኋላ ቀስ በቀስ ኃጢአታችን ትክክል ነው። መጠጥ ቤቶቹ ስጋ አይሸጡም፣ መጠጡን ግን ይሸጡታል። ሮብና አርብ ማለት ነው። ይቀጥሉ። በትክክል ነው። ምክንያቱስ ክፉ መናገር ኃጢአት አይደል? ኃጢአት ነው እኮ። ይጹም ልሳን እምነቢበእከ ይላል። ይጹም ልሳን እምነቢበእከ፣ አንደበት ክፉ ከመናገር ይከልከል አለ። ጾም እንዲህ ከሆነ ወተት የጠጣ ሰው እንዴት ነው የሚሳደበው? አረቂ ከጠጣ ሰውና ወተት ከጠጣ ሰው የትኛው ነው ተሳዳቢ የሚሆነው? የትኛው ነው ክፉ የሚሆነው? የትኛው ነው ወደ ዝሙት የሚሄደው? የቱ ነው? አረቂ የጠጣ ወይስ ወተት የጠጣውን? የቱ ነው? ተገላቢጦሽ ነው። ምግብ ፕሮቴስታንት ከምግብ ውጭ መኖር ስለማይችል ያው እናንተ ጾም ስለማትወዱ እችናት። አየህ ጾመኛ ነህ አንተ። መጽሐፉ ግን ምና ይጹም ልሳን እምነቢበእከ ያለ ማነው? መሪጌታ ሌባው ተይዞ አሉ። ሳንዱች ይዘዋል። ሳንዱች ስጋ ያለውን ሳንዱች ይዘዋል። እና ሰርቆ ሲሮጥ ጊዜ ምን ነው
ለምን ሰረክ ሲሉ ጊዜ ሪቦኝ ነው አለ። ምን ዳቦ በእጄ ይዘለ ምን ጾም ነው? በስማም ጨዋታ ጾም ነው ወንድሜ። ራስን አታጃጅል። አይ በስማም ጨዋታ ደስ ይላል። አንተ ራስን አታጃጅል። አንተ 2025 የሚገርም ቀልድ ወንድሜ አታጃጅል። አንተን ብሎ ደግሞ አሁን አንተን ብሎ ጾመኛ 2025 ወንድሜ አንተን ብሎ ጾመኛ። አንተ ኦርቶዶክስ ከመሆን እግዚአብሔር ሰውራቸው ወንድሞች፣ ኦርቶዶክስ ከመሆን እግዚአብሔር ሰውራቸው ወንድሜ። መጥቆራ አእምሯቸው ላይ የዘራ መጥቆራ የምታመልኩ አጋንንትን የምታመልኩ እግዚአብሔር ከዚህ ሰውራቸው። ፈጥነ ወደ ክርስቶስ ነው። ይኸውልህ አእምሮ ተማርኳል። ስላልተማርክ ካንተ ጋር አልነጋገርም። አማርኛ ስትማር አስተጋገር እንግባባለን። እናንተ ወንድሜ ልንገርህ አንድ ነገር ልንገርህ። አንተ አእምሮ የተወረሰ አእምሮ ብሬን ወሽንግ ልቢ በአጋንንት የተወረሰ የምታመልከውን የማታውቅ አጋንንት የሞት ጌታ እንኳን የማታውቅ አንዴ ያ እንመለስ፣ ወደ ቶፒኩ እንመለስና ኤምሮያል አይ ቲንክ መርጌታ አጠቃላይ ስለ ጾም ያለውን ያወሩክ። እኔ ግን አሁን የምጠይቅህ ርዕሱ ይታያል አይደለ? ቅዱሳን ነቢያት የገናን ጾም ጾመውት ነበር ወይ የሚል ጥያቄ ነው ያለው። ኦኬ። ስለዚህ እናንተ ና ውረድ ተወለድ ብሎ ነው የጾሙት ብለው ነው አባቶች ያዘዙት። ኦኬ። የቱ ነብይ ነው የጾመው? ከመጽሐፍ ቅዱስ ገልጣ አሳየን። አይመለከተኝም። ይሄን ነው የምፈልገው ለዛሬ። ይሄን ነው ርዕሱ። አይመለከተኝም። አጾሙም እንደ አንተ አትቀበለውም? ኖ ነቢያቶች ጾሙ አልጾሙ አይመለከተኝም። አሃ ለምንድን ነው የታዘዘው? ሪዝኑ ምንድን ነው? አታውቀውም ሪዝኑ? ምክንያቱም ለምን ኦርቶዶክስ አሁን ጾሙ 44ቱን ቀን እኮ መጀመሪያ አዳምጠኝ። መጀመሪያ ይሄን ለመከራከር እናንተ ጾምን ማወቅ አለባችሁ። ትጾማላችሁ? መጀመሪያ ይሄን መልስ ብራዘርዬ። እንደኛ እንጾማለን። ምን ሆነ ነው? እኛ እንጾማለን። ይሄ ምንም ጥያቄ የለውም። ቤተክርስቲያን ሄድና ይከፈለክ ግን እንዳንተ አዋጅ አሳውጀን የሐሰትን ጥቅስ ጠቅሰን ግን አይደለም። አሁን አንተ ጥቅስ አለ ወይ? ጾመ ነቢያት የሚባል አለ መጽሐፍ ቅዱስ ላይ? ይሄ መልስ። ጾምን ስለማታውቁት እናንተ መብላት ብቻ ነው በቃ። አሃ ክደት ነው። ይሄ አሁን ይኸውልህ ዝም ብለህ ክደት ነው የሚሆነው። ገባ? እኛ እንጾማለን ብለን መልሰንልሃል ባጭሩ። ገባ አይደለ? አጾሙን ካልክ ድርቅና ይሆናል ማለት ነው። ጾማለው አጾሙ የሚል ድርቅና ነው የሚሆነው። አሁን ይሄ ድርቅናውን ተወውና ብራዘርዬ፣ ወደ ቅዱሳን ነቢያት የገናን ጾም ጾመውት ነበር ወይ? አባቶች የሚሉትን አትቀበልም? ስህተት ተሳስተዋል። ፓትርያርኩ ጳጳሳቶቹ ና ውረድ ተወለድ ብሎ ጾመዋል ነቢያትና እኛም እንጾማለን የሚሉት ውሸታቸውን ነው። ትክክል አይደለም። ይሄን አድሚት አድርግና እንለፈው። አይ ላዳምጠኝ። ጾመ ነቢያቶች ጾሙ አልጾሙ ምናምን የሚለው አይደለም ክርክሩ። መጀመሪያ እናንተ ጾምን ወቁ ነው ርዕሱ። አይታይም ብራዘርዬ? ርዕስ አይተን የገባኸው? ቆይ ርዕሱን አይተኸዋል? ይኸውስ በትልቁ እኮ ጾመ ነቢያት ይላል። ታዲያ እሱ ላይ አታወራም? ወቅ ጾሙን መጀመሪያ ወቅ ብራዘርዬ፣ ጾሙን አውቀናል። ዛሬ ርዕሳችን ጾመ ነቢያት የሚባል ነገር አለ ወይ? ስለ ጾሙ ይሄ ድርቅና ነው። አይ በቃ ኤርሚ አለ። አይ በቃ ይበቃል። አንተ ለመድረቅ ነው የመጣው። ስለዚህ ምንም ማለት ነው። አንዴ ይቅርታ። አይ ኤርሚ ቴክ ኬር አድርገው። አሁን ክርክሩ እኮ ኤምሮያል ሎጂካል እናርገው ነው ሳይንሳዊ እናርገው ነው። ርዕሱ ደግሞ ስለ ሳይንሱ አይደለም የሚያወራው። ነቢያት ብሎ ሳይንስ የለም። ሎጂኩን ነው እና ራሱ የሚለው መጾማችን ሰውነታችንን ለማድከም ይጠቅማል፣ ከበሽታ ይከላከልልናል። እሱ ሳይንሱ ነው። በሳይንሱ ላይ ርዕስ ሲነሳ ነው እነዚህ ነገሮች ወንድም መነሳት ያለበት። አሁን እኛ መጽሐፍ ቅዱሳዊውን ነቢያት ከጾሙት ጾመ ነቢያት ብላ ኦርቶዶክስ እየጾመች ነው። ይሄን የምትጾምበት መነሻ አለው ወይ ነው ጥያቄው። በደንብ ከተረዳ አንተ እንኳን ረጋ ብለህ ነው የምትናገረው። አሪፍ ነገር። እኔ ደግሞ አባባሌ እኔ እናንተ አሁን ከመጠየቃችሁ በፊት ጾምን ወቁት፣ ከዛ በኋላ ስታቆት ከእናንተ ደግሞ እንነጋገራለን። እኛ እየጾምነው ስለሆነ ለእኛ ተውልን፣ እሱን ማስጨነቃችሁ ነው የኔ አባባል። ደግሞ አረ ነው ለምን ወንድሜ እንደዚህ እንደምትሆን ማለት ነው። ካወቀው የምታውቀው ላይ ተናገር፣ ካላወቀው ግን የእግዚአብሔርን ሕዝብ ይሄንን ሁሉ ማህበረሰብ ጾምን አታውቁም ብሎ መወንጀል
ዝም ብሎ ተራ ክስ ነው የሚሆነው። እንደው እውነት በማናውቀው ነገር እኔ እንደውም ሰውየው ጋር ጀመርኩ እንጂ ልጠይቅ ነበር የገባሁት። እኔ ምንድነው ኦኬ፣ እሱ ተጠይቀናል። ግን በጣም ብዙ ጊዜ ይኸውልህ እኛ ጾምን አሁን ስለ ነቢያት ይህን ጾም ጾመዋል ብለን መጽሐፍ ቅዱሳዊ ጥያቄ የምንጠይቀው እናንተው ራሱ በኦርቶዶክስ ቤተክርስቲያን ይህንን ጾም የነቢያት ጾም ተብሎ ስሙንም ጭምር የሰጣችሁት እናንተ ስለሆናችሁ ማለት ነው። እናንተ ማለት ኦርቶዶክሳውያን ስለሆነ የሰጣችሁት። ኦኬ፣ ይሄን ነገር መጽሐፍ ቅዱሳዊ ያደረጋችሁት። አየህ፣ የገና ጾም ወይ ደግሞ የነቢያት ጾም ተብሎ የሚባለው መጽሐፍ ቅዱሳዊ ያደረጋችሁት። መጽሐፍ ቅዱሳዊ ከሆነ ደግሞ እኔ እስከማውቀው ድረስ የምናምነው የምንቀበላቸው እኛ የምንቀበለው 66ቱን ኦርቶዶክስ እያንዳንዱ 66ቱን ትቀበላለች። በ66ቱ ላይ የዲትሮካኖኒካል የብሉይ ኪዳን ተጨማሪ መጽሐፍትን ጆኒ አንዴ ዲትሮካኖኒካል የብሉይ ኪዳን መጽሐፍትን 15 ጆኒ ስቶፕ ጨምራ ትቀበላለች ማለት ነው። 80 አሃዱ ተብሎ በተለምዶ የሚባል። ስለዚህ የዲትሮካኖኒካል መጽሐፉን እንተውና ለጊዜው በ66ቱ መጽሐፍት እኛም እናንተም ስለምታምኑ እኛም እናነበውን ትንቢተ ኢሳይያስ መጽሐፍ 66 ምዕራፍ የያዘውን ነው የምታነቡት። እናንተ የምታምኑትን የትንቢተ ኤርሚያስ መጽሐፍ ምዕራፍ 52 ምዕራፍ ያለውን ነው፣ ከሰቆቃው ውጪ ያለውን ነው የምታነቡት። አይ እኛ የምናምነውን የተቀበልነውን ትንቢተ ሕዝቅኤል 48 ምዕራፍ ያለውን መጽሐፍት ነው 48 ምዕራፍ ያለው መጽሐፍት ነው እናንተ የምታነቡት። እንግዲህ እነኛውን ሶስት ታላላቅ ነቢያት ስማቸውን የጠሯቸው የብሉይ ኪዳን ቅዱሳን ነቢያት ናቸው። ስለ ጌታ መምጣት አስቀድሞ ትንቢት የተናገሩ ከብዙ ሺህ ዓመት በፊት እንደየነበሩበት ዘመን በአንዱ በእግዚአብሔር መንፈስ ቅዱስ እየተመሩ ትንቢቱን የተናገሩት ማለት ነው። ስለዚህ እነዚህ ነቢያት ክርስቶስ መሲሁ እንደሚወለድ ትንቢት ከዳዊት ቤት እንደሚወለድ ትንቢት ተናገሩ እንጂ ናውረድ ተወለድ ብለው ጾሙ ጸለዩ ብሎ የሚለውን እናንተ ክሌም ያደረጋችሁትን ቃል እነሱ ባነበብኑ በመጽሐፍ ቅዱሳን በጠቀስኳቸው የብሉይ ኪዳን ነቢያት ብቻ ሳይሆን በሌሎችም ቅዱሳን ነቢያት መጽሐፍ ቅዱስን እንዳነበበ ሰው እና እያነበበ እንዳለ ሰው አንብቦም ደጋግሞ እንደጨረሰ ሰው ይሄ ቃል በቃል አይደለም በድንግዝግዝ እንኳን ራሱ አልተጻፈም። ጾምን ናውረድ ተወለድ ብለው አሉ ብሎ የሚል ማለት ነው። ሌሎች አጽዋማትን ግን ጾመዋል። እነሱም ራሳቸው ጾመዋል፣ ከህዝቡም ጋር ሁሉ ሆነው ጾመዋል። በምድሪቱ ላይ መዓት ሲመጣ በኃጢአታቸውና በበደላቸው ምክንያት ጌታን ሲያሳዝኑት ያህዌ አምላካችን ሊቀጣችሁ ነው፣ ሊቀጣን ነው፣ እንደ ህዝብ ሊያጠፋን ነው፣ ለአሕዛብ አሳልፎ ሊሰጠን ነው ብለው ከጌታ የሰሙትን ጾምን ቀድሱ፣ ጉባኤን አውጁ ብለው ትንቢትን ሲናገሩ ህዝቡን ሁሉ ወደ ጽድቅ ጎዳና ለመመለስ ተመለሱ ብለው ሲሉ እነሱም ጭምር አብረው ተመላሾች ነበሩ፣ ከሳቱበት ጎዳና ማለት ነው። ለምሳሌ ኢሳይያስ ምዕራፍ 11 ላይ እንደዚህ ይናገራል። መኪና እየነዳሁ ስለሆነ መጽሐፍ ቅዱስ መጥቀስ አልችልም ማለት ማውጣት አልችልም። ምን ይላል? ጌታ በዚህ ህዝብ መንገድ እንዳልሄድ በጽኑ አስጠነቀቀኝ ይላል። ምን አይነት ህዝብ ነበር ያ ህዝብ? ኢሳይያስን ነው እንግዲህ ልብ በል በጽኑ አስጠነቀቀኝ ብሎ የሚለው ታላቁ ነብይ ነው። ምን አይነት ህዝብ ነበር በወቅቱ የነበረው ህዝብ? ምዕራፍ 11 ላይ አስጠነቀቀኝ ብሎ የሚለው ነብይ በምን አይነት ህዝብ መካከል ነበር የተቀመጠው? ወገንና የራሱ ዘር በሆነው ትውልድ መካከል የተቀመጠው ያ ህዝብ፣ በዛ ዘመን የነበረው ህዝብ ምን አይነት ህዝብ ነበር ብለን ስንል ምዕራፍ 6 ላይ ከንፈራቸው የረከሰባቸው ሰዎች ነበሩ። ከንፈራቸው የረከሰባቸው ሰዎች በእነሱ መካከል ተቀምጫለሁና አቤቱ ጠፋው ብሎ ሲጮህ የነበረበት ነበር እና በደል፣ ኃጢአት፣ ግፍ፣ አመፃ፣ እርኩሰት፣ ጣዖት አምልኮ፣ ምንዝርና፣ ደም ማፍሰስ፣ መበለትን መበደል፣ ጉቦን መውደድ፣ ፍርድን ማጣመም፣ እንዲህ አይነት አመፃ ነበረ ከተማይቱ ውስጥ ማን ህዝብ ውስጥ ማለት ነው። ህዝቡ ደግሞ ይኖርበት የነበረውን ከተማ አጠቃላይ ህዝቡን ሁሉ ጭምር ማለት ነው። ምን ይላል? አለቆቿ ገዢዎች እንኳን የነበሩት በወቅቱ የሌቦች ባልንጀሮች ሆኑ ይላል። ጉቦን ይወዳሉ፣ አመፅን ያደርጋሉ፣ የፈለጉትን ይገላሉ፣ የፈለጉትን በህይወት ያኖራሉ እና በዚህ መንገድ እንዳልሄድ በጽኑ አስጠነቀቀኝ ብሎ ሲል እሱ ራሱ እንኳን እኔም አንደበቴ ከነሱ ጋር አንደበታቸው ከረከሰባቸው ሰዎች ጋር በመቀመጤ አንደበቴ ረክሶብኛል ብሎ የተናገረ ኢሳይያስ በንስሐ ጭምር ወደ ጌታ ተመልሷል ማለት ነው። እንዲህ አይነትን ጾም የጾሙበት ጊዜ አለ። አጠቃላይ ምድሪቱ ላይ ከመጣው ግፍና አመጽ የተነሳ ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ ተመለሱ ብለው የተናገሩ ነቢያት ራሳቸው ሙሉ እንኳን ከአንዳንድ ነገሮቻቸው ተመልሰዋል።
ከአንዳንድ ኃጢአታቸው እግዚአብሔር እንዲያነጻቸው እንደነ ኢሳያስ አይነቶቹ ሲጠይቁ ከሱራፌል አንዱ እየበረረ መጥቶ ከመሰዊያው ላይ ባለ ጉጠት የእሳት ጉጠት መጥቶ ከንፈሬን ነካው ይላል። አበሳህም ተወገደልህ ብሎ አለኝ ይላል። አየህ እንደነኛ አይነትና ሌሎችን አጽዋማት በኃጢአታቸው ምክንያት በምድሪቱ ላይ ከመጣው ነገር የተነሳ ጾምን ቀድሰዋል፣ አውጀዋል። እኛ አሁን ከኦርቶዶክስ ጋር እየተነጋገርን ያለ ነው። ለምንድነው መጽሐፍ ቅዱስ የማይለውን ኦርቶዶክስ እያለች የምትዋሸው ህዝቡ ላይ ነው እንዴ? እኛ እኮ መጽሐፍ ቅዱስ እኮ ስላነበብን ነው ኦርቶዶክስን ቻሌንጅ እያደረግን ያለ ነው። የኦርቶዶክስ ህዝብ ደግሞ መጽሐፍ ቅዱስን ስላላነበበ ነው ካህኑና ህዝቡ ህዝቡና አገልጋዮቹ አልተግባቡም። ለምን? መጽሐፍ ቅዱስን ስላላነበቡ ህዝቡ ቄሱ አይዋሽም ብሎ በሚል ቂላቂልነት ሞኝነት የፈለጉትን ቢናገሩ አሜን ነው ብለው የሚሏቸው። እዚህኛ ቤት ግን አይሰራም። አሁን እዚህ እስከሚሰሙ 630 ሰው ቢሃይንድ ባይ ብዙ ሺህ ሰው አለ። ብዙ የሚሰሙ ፓስተሮች አሉ፣ ትልልቅ አገልጋዮች፣ ቤተክርስቲያን ህዝብ የሚያሩ የመድረክ አገልጋዮች ነን። እዚህ የምናገለግል ሰዎች ነን ሁላችንም። በዚሁ በእግዚአብሔር ህዝብ ፊት እግዚአብሔር ጸጋ ሰጥቶን በመድረክ ሁሉ የምናገለግል ሰው ላይ ብቻ አይደለም። በመድረክም አገልግል፣ ቲክቶክም ላይ አገልግል፣ የትኛውም ቦታ ላይ አገልግል። መጽሐፍ ቅዱስ የማይለውን የምትል ከሆነ እዚህኛ ቤት የቱ ጋር ነው ብለህ የምትለው አምጣ ትባላለህ። አምጣ። ሮያል ቢናገር ምናልባት ነብይ ወይ ፓስተር ወይ ሐዋርያ ስለተባልክ እንለፈው ተብሎ አይባልም። ኤርሚያስ ስለተናገረው እንዴ እንለፈው እንግዲህ ምን ልናደርግ እንችላለን? እሱ ብዙ ህዝብ ነው የሚሰማው የሚባል ነገር የለም። ታመጣለህ። ከየት ነው ያመጣው? የቱ ጋር ነው የተጻፈው? የገባሁትኝ ኤርሚያስ ለጠይቅ የገባሁትኝ ምንድነው ማለት ኖርማሊ ርዕሳችሁ ካልሆነ ይቀር እኔ ልጠይቅ የገባሁትኝ ምንድነው ፕሮቴስታንቶች ትጾማላችሁ ወይ ብዬ ልጠይቀህ። አዎ በደንብ ነው የምጾመው። መቼ ሳንጾም ነው ሰምቼም አላውቅም። ኦኬ እሱን አንተ ለምን ትሰማለህ? የማሰማበት ምክንያት ልንገርህ ሮያልዬ። ሲጀምር አንተ ስትጾም መጽሐፍ ቅዱሳዊ የሆነ ጾም ሌሎችን አሰምተህ ቀንደ መለከት አስነፍተህ እልል በሉልኝ እሪ በሉልኝ ብላም ነገር ብለህ የምትጾመው ጾም አይደለም። ጾም ጌታችን ምንድን ነው ያለው? ኦኬ በማቴዎስ ቆይ ቤቴ ስለደረስኩ አንዴ ጠብቁኝ። ጌታችን ምንድን ነው ያለው? በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ስለ ምጽዋትን ስለ መስጠት ለሰዎች እንደዚሁም ደግሞ ስለ አጽዋማት ስለ መጾም እንደዚሁም ስለ ጸሎት፣ ልብ በል ስለ ጸሎት፣ ስለ ምጽዋት እና ስለ ጾም ስለ እነዚህ ሶስት ነገሮች ሲናገር ሁሉንም በግልጥ አድርጉ አይደለም ብሎ የሚለው በስውር አድርጉ ነው ብሎ የሚለው። አይታወቅ። በመጽሐፍ ቅዱስ አባባል መለከት አታስነፋ በፊትህ ማለት ሌሎች ይወቁልህ። ወንድማችን ሮያል ከኦርቶዶክስ እየጾመ ነው፣ ወንድማችን ኤርሚያስ ከጴንጤዎች እየጾመ ነው እና እኔ እናንተ ደግሞ እየጾምን ነው፣ ጾመኞች ነን፣ ጾመኛ ነው እየተባባልን እንድንባባል መጽሐፍ ቅዱስ አይፈቅድልም። ትጾማለህ? ኦኬ እየጾምክ ነው፣ በስውር አድርገዋ። የኢየሱስ ክርስቶስ ትምህርት ይሄን ነው ብሎ የሚለው መጽዋዕት እየሰጠህ ነው፣ ለድሆች እየረዳ ነው። በቃ መለከት አታስነፋ፣ ጭብጨባ አታስጨብጭብ። ኤርሚያስ ሮያል ማን ይሄን ያለው? ጌታችን ኢየሱስ። በስውር አድርግ። እየጸለይክ ነው፣ በአደባባይ በጎዳና ላይ ቆመህ ለሌሎች ጸሎተኛ። ይሄማ የጸሎት ሰው ነው። ጸሎት እንደ ሮያል ነው እንጂ ድሮ ቀረ። ጸሎት እንደ ኤርሚያስ ነው እንጂ ተብለህ እንዲባልልህ አታስነፋ፣ አታውጅ፣ መለከት አታስነግር፣ ነጋሪት አታስጎስም እያለ እኮ ጌታ። ይህንን ያለው የዓለም መድኃኒት ነው ኢየሱስ ክርስቶስ። ስለዚህ የጴንጤዎችን ጾም የማይታወቅበት ምክንያት በስውር ስለምናደርገው ነው። አሁን እኔ ዛሬ ሮያል ቀኑን በጾም ላይ እንደዋልክ ያለ ጾም እንደዋልክ በምን አውቃለሁ? ጌታ ካልገለጠልኝ አንድ ወይ አንተ ቀጥታ ካልነገርከኝ በስተቀር ማለት ነው። በቀኑ ውሎህ እህል ውሃ ሳትበላ ሳትጠጣ እንደዋልክ እና እንዳልዋልክ በምን አውቃለሁ? በምንም። ስለዚህ ምናልባት ዛሬ አንተ ጾመህ ውለህ ከሆነ ቤትህን ዘግተህ ለራስህ
በጌታን ፊት እንደ መጽሐፍ ቅዱስም ይሁን ወይ ደግሞ ለጤንነትም ብለህ ቢሆን ሳትበላ ሳትጠጣ ውለህ ከሆነ በምን አውቃለሁ? እና ይገርማችኋል፣ ሮያል እኮ ምንም አይጾምም ብዬ ማለት እችላለሁ? አልችልም። ግምት ነው የምናገረው። ጌታችን ያለውን ቤት ስለገባሁ ላሳይህ። የጴንጤ ጾም ለምንድን ነው የማይታወቀው? የኦርቶዶክስ ጾም ለምንድን ነው የሚታወቀው? መለከት ስለሚያስነፉ ነው። ነጋሪት ያስጎስማሉ ማለት ዓለም ይልን ዓለም ይወቅልን ብሔራዊ አዋጅ በአዋጅ የብሔራዊ ጾም ነው ተብሎ ነጋሪት ይመታል። ሊገባ ነው፣ ሊወጣ ነው። ማስገቢያ ስጭኝ፣ ማስገቢያ ስጠኝ፣ አብይኝ፣ እንተኛ፣ ተኝ፣ ልንተኛ ጭምር የተቀላቀለበት ጾም ማለት ነው። ኦኬ ጌታችን የተናገረው በማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም ያልኩ ሶሪ መንገድ ላይ ስለነበርኩ ልጆቼን ይዤ ከቤተሰብ እየወጣ ስለነበር ኢየሱስ ክርስቶስ ጌታችን ምን አለ? ጴንጤው ምን አለ? አሁን አይሰራም። ኦርቶዶክስ ምን አለ? አይሰራም። አይሁድ ምን አለ? አይሰራም። ካቶሊክ ምን አለ? አይሰራም። መጽሐፍ ምን አለ? ጌታችን ምን አለ? አምላካችን እግዚአብሔር ምን አለ? እንዲህ አለ፣ ለሰዎች ትታዩ ዘንድ ምጽዋታችሁን ስጦታ ማለት ነው በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዋጋ ማነው ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ፣ ስትመጸውት፣ ለድሆች ስትሰጥ፣ ለተቸገሩ ስትሰጥ ግብዞች በሰዎች ዘንድ ሊከበሩ በምኩራብም በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። ይሄ የጌታዬ ትምህርት ነው። ይሄ የጌታችን ትምህርት ነው። ሮያል የእኔም ያንተም ጌታ ትምህርት ነው። መለከት አታስነፋ ማለት በመለከት አታስነፋ ማለት በእስራኤላውያኑ ዘንድ መለከት የሚነፋበት ጊዜ አለ። ለጦርነት፣ ለደስታ፣ ለሐዘን የሚነፋበት አለ። ዝም ብሎ አሁን መለከት የሚባለው ከእስራኤል ሀገር አምጥተ ልንፋ ብለህ ብትል ዝም ብሎ እንደ ድር ጥሩምባ ነፊ ዝም ብለህ የምትነፋው አይደለም። አነፋፍ ራሱ አለው። ራሱ የሚያወጡ ጾሙ ያሳየንስ እሱ እንዴት ነው ታዲያ? ቆይ እሱን መጣ ይሄን ላሳይህና ከዛ እንመጣለን። መለከት ማስነፋት ብሎ የሚለው ሶስቱን ላሳይ። ቅድም ምጽዋት፣ ጸሎትና ጾም ብሎ የሚለውን ጌታችን ያስተማረው ነው። እናንተ ትጾማላችሁ ያልከን፣ አዎ አይቼም ሰምቼም አላቅም አልከ። አልሰማህምም፣ አታይም፣ መቼም አታይም። እኔ አሁን በእነዚህ ሳምንታቶች ልጹም አልጹም ማን ያውቃል? እዚህ ውስጥ በቤተክርስቲያናችን ይጾም አይጾም በምን ይታወቃል? ዳጊ ይጹም አይጾም፣ መርጌታ ይጹም አይጾም በምን ይታወቃል? ለምንድን ነው የማይታወቀው? አንናገርም። ለምንድን ነው ማንናገረው? ቆይ ልጨርስ። እንኳን የማይቀመጠው ይሄን ስማይ ምን ይጠቅማል አንተ ለማኝ ምናምን ነገር ብሎ የሚለውን ስቶ ይሄን ልንገርህ። ሶስቱ አንድ ዳ አይቻልም አይታይም እኮ ነው ማለት። በቃ ብራዘር አንተ ይኸውልህ ችግርህ ብራዘር ህይወት የሆነውን ጌታ ትፈልጋለህ። ህይወት የሆነውን ቃል ሲነግሩ አሁን የኢየሱስን ትምህርት ቶ አይጠቅመኝም እያልከኝ ነው። አይጠቅመኝም። ስለ ለማኝ አውራኝ፣ ስለ ድሃ ሰው አውራኝ እያልከኝ ነው። ስለሱም ቢሆን እንድነግርህ ቢያንስ ጌታችን አሁን ቢያንስ ረገጥ ያለውን እንኳን ስለ አጽዋማት፣ ስለ ጾምና ስለ ምጽዋት ለምንድን ነው የኛ ጾም የማይታወቀው? እሱን ልንገርህ። ቢያንስ ቤት የገባሁበትን አጠራ አድርጌ ማለት ሳላስረዝምብን ምን ያደርግልሃል? አሁን ድሃ ተቀመጠ አልተቀመጠ እናንተ ቤት የሚቀመጠ የሙት ዓመት መታሰቢያ የሚበላ ዘኬና ተስካር ምናምን ነገር ስላለ እኛ ጋር ደግሞ እንደዚህ አይነት ዝባዝንኬ ነገር አናመጣም። ቸርች ኦኬ። ጴንጤ ደግሞ ለሰጭነቱ ዓለም ነው የሚመሰክረው። ኦርቶዶክስ የበላበትን ፍርፋሪ ነው የሚሰጠው ለድሃ። ጴንጤ ግን ሲሰጥ ብራዘር ስንዴና ዘይት እኮ ነው የምንሰጠው። ልብስም ከመጋዘናችንም ወይ ከቁምሳጥናችን አውጥተን ነው የምንሰጠው። በዚህ ራሳችሁ ትመሰክራላችሁ። እንደ ጴንጤ ሰጪ የለም። እሱ አይጠቅምም። እንደዛ ብለንም አንመጻደቅም። ኦርቶዶክስ አይደለች ለድሃ ስንዴና ዘይት የምትሰጠው። እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መካነ ኢየሱስ ናቸው የሚሰጡት ብራዘር። ኦርቶዶክስ አይደለችም ሆስፒታል የመሰረተችው። አዲስ አበባ ከተማ ውስጥ ያለ በሙሉ ከብራስ ሆስፒታል ጀምሮ ትልልቅ የካቲት 12 ሆስፒታል ዋቴቨር የምጠራቸውን ሆስፒታሎች በሙሉ ጥራ። በጴንጤ ገንዘብ የተሰራ ገንዘብ ነው ሆስፒታል ነው። ኃይለማርያም በል ዋቴቨር፣ የትኛውም ኮሪያ ሆስፒታል በል የጴንጤ ሆስፒታል ነው ብራዘር። ውስጡ ቸርች አለ።
አሁን እዛ ውስጥ ይህንን አሁን ጴንጤ ቸርች ድሃ አይቀመጥም ሙሉ ወንጌል ላይ ተቀምጠው ስለ ማርያም እንዲሉ አጠብቅ። ግን እነሱም ቢሆኑ አሉ አንዳንዶቹ የሚታዩ ማለት ነው። እኛ አካባቢ ላይ እንደነሱ አይነት የማይታዩት ዘኬ፣ ተስካር፣ ሙት ዓመት፣ መታሰቢያ 40 80 ምናምን ነገር ብሎ የሚል ነገር የለም። ይመጣሉ። ሲመጡ ግን ምንሰጣቸውን ሰተን እንልካለን። እንደ ጴንጤ ደግሞ ሰጪ የለም። እንደ እምነት ተቋም አጠቃላይ እኔ አሁን ጴንጤው ስላለሁ አይደለም፣ ሕያው ምስክር ነኝ። እኔ ሕያው ምስክር ነኝ። ልብስ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ዘይት ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ስንዴ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። እንዴ በመስጠት ማቶ ልቅ እሱን ተወና እነዚህ ነገሮች ላይ ልቅ የኛ ጾም የማይታወቅበትን ምክንያት አጽንኦት ሰጥቼ ልንገርህና ከዛ የምጠይቀን ካለ ወደሚቀጥለው እንሄዳለን። ወንድምነት የሚጠቅመው ይሄ ነው ብራዘር። ጌታችን በእነዚህ 3 ጉዳዮች ላይ ተናገረ። ምጽዋት፣ ጾም፣ ጸሎት። እነዚህን 3ቱን እንዴት ነው አድርጉ ብሎ ያለው? ስትመጸውቱ ለሌሎች ስትሰጡ፣ ሮያል ቀንደ መለከት እያስነፋ ኤርሚያስ ቀንደ መለከት እያስነፋ ማለት ሌሎች እንዲያውቁልህ እያደረግህ አትስጥ እያለህ ነው ጌታችን። አትስጥ እያለኝ ነው ጌታዬ። ታዲያ በስውር አድርጉ፣ ተጠንቀቁ። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ። ሰዎች እያዩአችሁ አትስጡ። ለታይታ ብላችሁ አትስጡ። በስውር ስጥ። አንድ እሺ ጌታዬ፣ አንተ ግን ምጽዋትህን ስታደርግ በስውር እንዲሆን በቀኝህ የምትሰራውን ግራህ አይወቅ፣ በስውር የሚያይበትህ በግልጥ ይከፍልሃልና ስትሰጥ በግልጥ ሳይሆን በስውር ስጥ። ለሰዎች እያሳየ ዘማሪ ዳጊ ዘረገፈው አይደለም እንዴ? ሮያልማ አነጋጋሪ ነው። በመኪና ጭኖ እኮ መቶ ነው ዶላሩን የዘረገፈላቸው ተብሎ እንዲባል አታድርግ እያለ ነው። የጌታችን ትምህርት ነው። ጴንጤ ሆነ ኦርቶዶክስ፣ ካቶሊክ ማንም ዳር ይይዛል ማለት ነው። ኦኬ፣ በስውር አሁን ሮያል በስውር ብትሰጥ እኔ አላየውም ማለት ነው። አሁን ሮያል ሰው መሰላችሁ እንዴ? ይሄ ንፉግ ስስታ ሲሰጥ እኮ አይቼው አላቅም ብዬ ብል አግባብ ነው? አይሆንም። ለምን ነው አግባብ የማይሆነው? ኤርሚያስ አላየም ማለት ሮያል አልሰጠም ማለት ነው። ሮያል ደግሞ ሲሰጥ ኤርሚያስን ማሳየት አለበት ማለት ነው? በፍጹም። አንተ ስታደርግ ነው ያላየሁም ማለት አንተ ነገሩን አታደርገውም ማለት አይደለም። አንተ ያደረግከው በስውር ስለሆነ ነው። እኛ የምንሰጠው በስውር ስለሆነ ወይም የምንጾመው በስውር ስለሆነ ወይም የምንጸልየው በስውር ስለሆነ በስውር ብሎ የሚለውን ያዘልኝ። ኦኬ፣ ስትጸልዩም አለ። አቤት የጌታችን ትምህርት እንዴት እኮ ማር እኮ ነው መሰለ፣ ማር ወለላ። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ፊት ትታዩ ዘንድ በምኩራብ በመንገድ ማዕዘን ቆመው መጸለይን ይወዳሉና። ግብዞቹ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ሮያል ኤርሚያስ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባት ጸልይ፣ በስውር የሚያይ አባት በግልጥ ይከፍላል። ምን ነው ጌታዬ ሁሉ ነገር በስውር አደረግከው? በቃ የሚያይህ ጌታ ይህ ነው። ሰው አየህ አላየህ ተወው፣ እሱን አይጠቅምህም። የምታረገው ለጌታ ብለህ ከሆነ የምታረገው የምትጾመው ወደ እግዚአብሔር ከጌታ ጋር ለመገናኘት ከሆነ ጾም የምትጾመው ከጌታ ጋር ለመገናኘት ከሆነ ምጽዋትም የምትሰጠው ለድሆች ነው አይደል? ሰጠው ለድሃ የሚሰጥ ለእግዚአብሔር ያበድራል ብሏልና እሱ እያየህ ስጥ፣ ሰው እያየህ አትስጥ እያለ እሱ እያየህ ጾም፣ ሰው እንዲያቅልህ አትጾም። እሱ እያየህ ጸልይ፣ እሱ እንደሱ በግልጥ እንዲከፍልህ በስውር ጸልይ፣ ሰው ግን እንዲያውቅልህ በአደባባይ ጸልይ እያለ ነው። በስውር ምን አለ? ምጽዋትህን በስውር ስጥ፣ ጸሎትህን በስውር ጸልይ። ኦኬ፣ ጸሎት
አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትሆኑ። ጸሎት ልብ በል። መጽዋት ጨረስን። በምን በስውር ጾም ጨረስን። ያው ማነው ጸሎት ጨረስን። ጸሎት ስትጸልይ በስውር ኦኬ። አሁን ምን ቀረን? ጾም። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትድገሙ ካለ በኋላ ስለዚህ አትምሰሏቸው፣ ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ ስትጸልዩ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ ደግሞ የበደሉንን ይቅር እንደምንል። አቤት አደገኛ ኬላ፣ አደገኛ ቅርቃር ነው ጌታ ይሄን የጨመረው። ማንም ሰው ይሄንን ጸሎት ደፍሮ የሚጸልይ የለም። ካለም ከበደል ከአመፃ ልቡን ያራቀ አንደበቱን የጠበቀ ነው። እንዲሁ ዝም ብሎ ማነብነብ አይደለም። አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግሥትከ ማለት አይደለም። በነገራችን ላይ ግን ልጨርስ ፕሊዝ፣ ልጨርስልህ። ከዛ ጨርሻለሁ። አንዱን የቀረው ከዛ ትቀጥላለህ። ኦኬ። ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ካለ በኋላ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተ ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ ኃጢአታቸውን ይቅር አይላችሁም ካለ በኋላ ጾም መጣ። ስትጾሙ እንደ ግብዞች አትጠውልጉ። እቺ ነበር የቸገራችሁ። እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ፊታቸውን ያጠፋሉ ማለት ጠውልግ ያደርጉታል። ፊታቸው ኮንስስ ወይ ይኸው ሰውነቱን በቃ በጦም ያደከመ እያት በጣም እኮ ነው የምጸለየው። ፊታቸውን አይታጠቡ፣ ዘይት አይቀቡ፣ ጾመኛ ለመምሰል ለመሞከር ፊት ዝንባቸውን ይወረዋል ማለት ነው። እንደሱ አይነት አታድርግ እያለ ነው ባጭሩ። መጠውለግ ብሎ የሚለው ድክም ማጠቃ ጉስቁልቁል ማለት ነው ነገር ማለት ነው። ኦኬ። አንተ ግን ይላል ማ ጌታችን ሮያል ኤርሚያስ ጴንጤ ኦርቶዶክስ፣ አንተ ግን ስትጦም በስውር ጸሎት በስውር፣ ጾም በስውር፣ ጸሎት በስውር፣ ምጽዋት በስውር፣ ጾም በስውር፣ ጸሎት በስውር ማለት ሌሎች አይወቁ እያለ ነው። ለሌሎች አታሳውቅ ማለት ነው። ለዚህ ነው የጴንጤን ጾም የማታውቁት። አይቻላቅም ብለህ ያልከው አታውቅም፣ ለወደፊትም አታየውም። ቸርች ስትመጣ ግን አንዳንዴ የአዋጅ ጸሎት በቸርች ሲነገር ልትሰማ ትችላለህ። እንጹም ስለ ሀገራችን፣ እንጹም ስለሚድኑ ሰዎች ምናምን ነገር ተብሎ ሲነገር ልትሰማ ትችላለህ። እኔም ቢሆን መቼም አልነግርህም ካልቀረብከኝ በስተቀር። ዳጊም መቼም አይነግርህም። ሮያልዬ በእውነት በቃ ልንጾም ነው እና የለቅሶ ዘመን ነው ምናምን ነገር ብለን አንነግርም። የምንናገረው እሱን ለጌታ ነው። በስውር እኔ ግን ልንገርህ፣ በስውር አይቻላቅም። እንደውም በስክሪን ላይ ጸሎት የሚያደርገው ጴንጤ ነው። ኦርቶዶክስ በስክሪን ላይ ጸሎት ሲያደርግ አይቻላቅም። ይህን ግን መለስኩልህ። የማታውቅበት ምክንያት በስውር ስለሆነ ነው። ጨርሻለሁ። አይደለም በስክሪን ላይ ጸሎት ሲያደርግ የማየው ጴንጤ ነው። ኦርቶዶክስ አይቻላቅም። አሁን ደግሞ የጮኸ ጸሎት የሚያደርገው ጴንጤ ነው። እንዴ እየጠየከኝ እኮ ብራዘር፣ ስትጾሙ እናንተ ትጾማላችሁ አልከኝ። አዎ አልኩህ። እኔ ግን አይቻላቅም አንድ ቀንም ብለህ ስትል አዎ አይተህ አታውቅም ብዬ ይሄን ካነሳው ዘንዳ ማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም መኪና እየነዳው ስለነበር አላሳይህም ብዬ አልኩትኝ። እቤት ስገባ አሁን መጥቼ ይሄን ካነሳው ዘንዳ ጌታችን ኢየሱስ ክርስቶስ ምጽዋትንና ጸሎትንም አብሮ ጨምሮ የተናገረበትን ክፍል በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ በስውር አድርጉ ብሎ አለ። ጴንጤዎች ስትጾሙ ለኦርቶዶክስና ለካቶሊክ ለሙስሊሞች ሁሉ ነጋሪት እየደለቃችሁ እያስመታችሁ ጹሙ አላለንም።
መጽዋዕትም ስትሰጡ ኦርቶዶክሳውያን ሙስሊሞቹም እንዲያዩአችሁ ባካችሁ መንገድ ላይ አንዷን ብር 10 ሳንቲም 10 ሳንቲም እያደረጋችሁ 10 ቦታ እየበተናችሁት ወይ ደግሞ 5 ሳንቲም ካለች አይደው ነው 20 ቦታ እየበተናችሁ ለሰዎች እንደዚህ ቅጭል እያደረጋችሁ ለፉ አላለም። ኦኬ አላለም። ጸሎትም ስትጸልዩ አደባባይ ላይ ቆማችሁ ሌሎች አሕዛብ እነሱ እንደሚያደርጉት ግብዞች እንደሚያደርጉት አድርጉ አላለም። ስትጸልይ በስውር ወደ የሚያይ ወደ አባትህ ቤትን ዝጋና አልፈኝ ዝጋና ጸልይ። መቼ እኔ እኮ የምለው እኮ አሁን ለምሳሌ የክርስቶስ ለኛ ተው አንነግርም እንደ ሚስጥር ንገሩኝ ነው እንደምትለው አንተ በግድ እኮ ሚስጥር ቆይ ሮያሊ ሚስጥር ንገሩኝ እያልክ ነው። ሚስጥር አይነገርም። በስውር ማለት በሚስጥር ማለት ነው። በቃ ሚስጥር ስውር ማለት ነው። እኔ ልነግርህ አልችልም። ኖ እኔ ኤርሚያስ አንድ ገለንጋ ራስንማ አታታልልም። ጴንጤ ነው በስውር የሚሰጠው። ኧረ እባክህ ተው በእናትህ። አንዳንድ ግብዝነት የተጠናወታቸው እንደሚያደርጉ ቅድም ስናገር ነበረ። ካሜራ ገልጠው የሚያመጡና የሚያሳዩ እነሱ ግብዞች ይባላሉ። ልክ እናንተ ቤት እንዳሉት ግብዞች ማለት ነው። ከዛው ቤት ሲወጡ ክርስቶስ ጾመውስ እናንተ መቼ የምታስቡት? ጾሟል። እሺ እናንተ መቼ አሰባችሁት? እሱ ስውር ነው። ጾምና ጸሎቴን አድምጠኝ። ጾምና ጸሎቴን አስቡልኝ አላለ። መቼ ነው ታዲያ የምታስቡት? ሮብና ዓርብን በልታችሁ አስቡልኝ አላለም። አስቡልኝ ባላለበት እናስብልሃለን ብለን አንለው። አስቡልኝ አላለም። አስቡለትም ብሎም አላለም መጽሐፍ። እንዴ መቼ ነው የምታስቡት ታዲያ? እንዴ አስቡልኝ ባላለበት ለምን እንደምታሳስበናል? ኖ እሱን የምታስቡበት ጊዜ እኮ የለም እኮ። እኔ በጣም ማወቅ ፈልጋለሁ። ጴንጤ መቼ ነው አስቡልኝ ብሎ ባላለበት? ልብ በላ ስማኝ፣ እየነገርኩ መቼ ነው የምታስቡት ትለኛለህ። አስቡልኝ ብሎ አላለም። አስቡለትም ብለውም ሐዋርያት አላሳሰቡንም። አለቅ። ስለዚህ ክርስቶስ የጾመው ጾም እናንተን አይመለከትም ማለት ነው እንዴ? ለምን ጾሙ እንደጾመ ንገረኝ ብለህ ካልክ እነግርሃለን። ጾሟል። መቼ እንደጾመ ልነግርህ እንወዳለን ከፈለክ ማለት ነው። መጽሐፍ ቅዱስ እንደሚላል ግን የጾመውን ጾም ግን እናንተ አያገባችሁም አይነት ነገር። እንዴት ነው አያገባችሁም ማለት? ምን ማለት ነው አያገባችሁም ማለት? አትጾሙትም ጾሙን ማለት ነው። አንጾመውም እኛ አንጾመውም። እኔ ጾምኩትን ጾም ጾሙን ብሎ ጌታ ለአንድም እንኳን እኛ እነ ጴጥሮስም አልጾሙትም። ወንድምዬ እውነቱን ስነግርህ ማለት ነው። ተናገር እውነቱን ፍርጥ አድርገን እውነቱን ስንናገር እንኳን እኛ እነ ጴጥሮስ እኔ የጾምኩትን ጾም ጾሙ አላላቸውም። እነ ጴጥሮስ የጌታን ጾም ጾሙ አይልም። የጌታ ቀን ስንት ቀን ነው? ኦኬ 40 ቀንና ሌሊት የጌታ ቀን የጾመው የጌታ ጾም የጌታ ጾም 40 ቀንና ሌሊት ነው። ከምንድን ነው የጾመው? ጌታዬ የኔ አባት አለቀ። በእነዚህ ቀናቶች ምንም አልበላም፣ ምንም አልጠጣም። ይህን ጾም ኤርሚያስ አይጾመውም። ጾምም ተብዬ አልታዘዝኩም። ጌታ የረዳቸው ሰዎች አንዳንድ ሰዎች ጾመዋል ተብሎ በመጽሐፍ ቅዱስ ብቻ ሳይሆን በእኛም ዘመን ያሉ ሰዎች በእግዚአብሔር ጸጋ እንደዚህ ጾመዋል። አንዳንዶቹም እንጾማለን ብለው ጀምረው የሞቱም ሰዎች ሁሉ ጭምር አውቃለሁ። በዜናም በርቀት ሀገር በመጽሐፍም ተጽፎ ሁሉ ጭምር ማለት ነው። ኦኬ ጌታ ግን ጾሙ ብሎናል። የቱን? ይሄን እሱ የጾመውን ጾም ሳይሆን መጾምና መጸለይ የእግዚአብሔር ትእዛዝ እንደሆነ ነግሮናል። ይሄን ያህል ቀን ጾሙ፣ ይሄን ያህል ቀን አትጾሙ። ይሄን ስትጾሙ ደግሞ የጾም በየአይነትም መብላት ትችላላችሁ፣ እንደዚሁም አሳም ነገር መብላት ትችላላችሁ። ትንሽም ደግሞ አታብዙት እንጂ ጎንጨት እያላችሁ መጸለይ ትችላላችሁ ብሎ አላለን። እሱ ምንም አልበላም አልጠጣም። ስለዚህ አንድ ሰው የጌታዬን እና ታዲያ እሱስ ታዲያ ምን ነበረ? ሰው አልነበረም እንዴ? በሰውነቱ ሰው እኮ ነበር። ቢሆንም በሰውነቱ ነው የጾመው ወይስ በመለኮትነቱ ነው የጾመው? ያልተለየው ሰው ነው አይደል? ብራዘር በመለኮትነቱ ነው የጾመው ወይስ በሰውነቱ ነው የጾመው? አይደለም፣ በሰውነቱ ቢጾምም በቃ አለቀ። ስለዚህ እሱም እንደኛ ከኃጢአት በስተቀር እንደኛ ሰው ነው።
ከኃጢአት በስተቀር እንደኛ ሰው ነው። በመለኮትነቱ ጾመ አትለኝም። ሰው በመሆኑ ነው የጾመው። እኛ ሰው ነን አትበለኝ። ኢየሱስ ሰው አይደል እንዴ? እንደኛ ፍጹም ሰው እኮ ነው። ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስለው ተገባው ይላል። አለቅ። ስለዚህ እኛ ሰው፣ እሱ ግን ሌላ አይነት ፍጡር እንደሆነ አድርጋ አታስብ። እንደኛው ከኃጢአት በስተቀር ይሄንን አካል ልንገር ባጭሩ። እኔ መጠየቅ በጣም ስለምፈልግ ነው ሁልጊዜ የምጠይቀውና ትችላለህ። መቼ ነው የምታስቡት ክርስቶስን ታዲያ እናንተ? ምኑን ነው የምናስበው? አሁን ለምሳሌ በጾምም በምንም እኔ ጴንጤ ሲያስብ አይቻልም። ኢቨን አባታችን እውነትህን ነው ሮያልዬ፣ እውነትህን ነው ማለት ብቻማ አይሆንም ወንድሜ። ይኸውልህ እልቅ እዚህ ጋር ያለውን ልጨርስና ከዛ እመጣለሁ። እሺ ጌታ ምንም አልበላም ምንም አልጠጣም። አንድ ሰው የኢየሱስን ጾም ጾማለሁ ብሎ ካለ 40 ቀን ሳትበላ ሳትጠጣ አሳየኝ። እሱ 40 ቀን አልበላም አልጠጣም። ሰው ስለሆነ በሰውነቱ ነው የጾመው። በመለኮትነቱ ቻለው አትበለኝ። በሰውነቱ ነው የጾመው ሳትበላ ሳትጠጣ። ከዛስ ፈታኝም እንደተራበ አውቆ ይላል። እንደተራበ አውቆ ማቴዎስ ወንጌል መጽሐፍ ምዕራፍ 11 ምዕራፍ 4 እዚህ ክፍል ላይ ምዕራፍ 4 ከዚያም ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንም 40 ሌሊትም ከጦመ በኋላ ከዛስ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ኦኬ። ፈታኙ ቀርቦ ሲራብ ቀርቦ መጣና ተናገረ ማለት ነው። ሉቃስም ላይ እንደዚህ ነው የሚናገረው። ኦኬ። ስለዚህ መጥቶ የጠየቀው በጠየቀው ሰዓት ላይ አልበላለትም። ይሄም ማለት ምንድነው ብለህ ብትል የፊተኛውን አዳም ብላ ብሎ በኤደን ገነት የጣለ ሰይጣን ሁለተኛውንም አዳምን የሆነውን ጌታችን ኢየሱስ ክርስቶስን ብላ ብሎ በሚል ሕግ ሊጥለው ሲመጣ ሁለተኛው አዳም ግን ብላ ብሎ የሚል ድምፅ በሰማ ሰዓት ላይ አንስቶ የሚቀረጥፍ ሆዳም አይነት አይደለም። እንደ ፊተኛው አዳም አልበላለትም። ስለዚህ ጌታችን ጾሟል በደንብ። እኔ ጾምኩትን 40 ቀን ጾም ጾሙ ብሎ ጌታ አላወጀም። እናንተ ግን 40 ቀን እኮ አይደለም ጌታችን 40 ቀን የጾመው። ኦኬ። እናንተ ግን ስንት ቀን ጾሙት? 55 ቀን። 15ቱ ቀን ከየት ምን ችግር አለው? አድምጠኝ ቆይ። 15ቱ ቀን ከየት መጣ? 80 ቢሆን ምን ችግር አለው እኮ? ምን ችግር አለው? እናንተ ቤት እኮ ችግር የለም። ምክንያቱም እንደ እግዚአብሔር ቃል ስለማትኖሩ ሁሉም ነገር ምን ችግር አለው እየተባለ ነው። ታቦት እግዚአብሔር ሳያዛችሁ ትቀርጻላችሁ፣ ምን ችግር አለው? መስቀል ትሰግዳላችሁ፣ እግዚአብሔር ሳያዛችሁ ምን ችግር አለው? ስዕል እግዚአብሔር ሳሉ ሳይላችሁ ትስላላችሁ፣ ምን ችግር አለው? ለስዕል ታጥናላችሁ፣ ምን ችግር አለው? እግዚአብሔር ሳያዛችሁ ትጾማላችሁ፣ ምን ችግር አለው? ኢየሱስ የተናገረውን ትክዳላችሁ፣ ምን ችግር አለው? ምን ችግር አለው ነው እናንተ ቤት ትልቁ አደጋ ይሄ ነው። ትልቁ አደጋ ይሄ ነው። ምን ችግር አለው? እሱን ከዘማርያም ጋር ተነጋገረበት። እኔ ልጠይቅ አይቶ ዘማርያም የለም ዘገብርኤል በቃ ተቀበረ እኮ ትምህርታችሁ። የስተት ድንኳናችሁ ተነቀለ። ጠራው ዘማርያም ዘገብርኤል ዘጊዮርጊስ ዘመሐመድ የሚባለው ሁሉ በሙሉ ሮያል ዘማርያም ዘጊዮርጊስ ዘመሐመድ የለም። በቃ ፈረሰ። ጌታችን ዲቤት ከነሱ ጋር ተነጋገር፣ ችግር የለውም። እነሱ መነጋገር ሲፈልጉ እንነጋገራለን። ኦኬ ዲቤት ብሏል። በቃ ያ ድንኳን ከተነቀለ በኋላ እረፍት ተነስቷቸዋል። ችግር የለም። እነሱ አሁን ህመም ላይ ናቸው ያሉት። ጥዝጣዜያቸውን አትቀስቅስባቸው፣ ተውት። በቃ የዲቤት ሰንኮፍ የተነቀለ ይመስለኛል። ያ ፈለገ የሚባለው ሰውዬ ተንቀጭቅዦ ጠርቶ
የ1700 ዓመት ታሪክ ያላት ቤተክርስቲያን በአደባባይ ላይ ነው ያሳፈራት። ያው ሲንቁ እንደተባለው ማለት ነው። ፕሮቴስታንት ትናንት ነው የመጣው እያላቸው። ኦኬ ልቅ አሁን ልንገርህ ልቅ ኢየሱስ 40 ቀን አድምጠኝ ብራዘር። አሁን እኔ እንደዚህ አይነት ዝም ብሎ ለአንድ ጢማም ወንድ ዝም ብዬ አልመልስልህም። እሱን ተው እርሳው። አሁን እዚህ ና። ኧረ ተው እንዴ! ቤተክርስቲያን ዲያቆን እኮ ነው። እኔ ለምን ጳጳስ አይሆንም? በክብር ፈለገ ዲያቆን አልነበረም እንዴ? ፈለገም ቢሆን ከዛ በኋላ ዘማርያም ዲያቆን አልነበረም ወይ ነው? ዲያቆን አልነበረም? ፈለገ ዲያቆን አልነበረም ወይ? ሮያል እሺ፣ ስዩም ዲያቆን አልነበረም? እኔ አላውቀውም ስዩም የሚባለው። ዲያቆን ስዩም ዲቤት ጠርቶኝ የሰረዘው ራሱ ዘማርያም ነው ሰርዝ ብሎ ያለው። ቤተክርስቲያን ከማያከብር ሰው ጋር ማውራት የለብህም ብሎ አለ። የኔ ሀገር ገበሬ ምን ይልልሃል? እንኩቶ ይልልሃል። እንኩቶ ታውቃለህ? እንኩቶ እርምዬ ይቅርታ፣ እያወራችሁም አንድ ደቂቃ ብቻ እሺ እርሚ። እና ብዙ ጊዜ ስለ ጥያቄ ሰይጣን ራሱ ጠያቂ ነው። እግዚአብሔር ጋር መልስ አለ፣ ጥያቄ ይኖራል። ጥያቄ ግን ጤናማ ጥያቄ ነው እና አዳምንም ያሳተው በመጠየቅ ነው። እንደገና በኋላ አዲስ ኪዳን ላይ ወደ ክርስቶስ መጣ በመጠየቅ ነው። እኛ ወንጌላውያን አማኞች ወይም ጴንጤዎች ጥያቄ ሲጠይቁን የምንሸወድ አይደለንም። እሱ ላይ ያስምርበት። አንዱ አስተማሪ እንደውም ጥያቄ ምልክት ራሱ የተወሰደው ከእባብ አንገት አይተህ ከሆነ የኮብራ እባብ አንገቱን ያጣምማልና እንደዛ ነው ብሏልና መልስም ይኑራችሁ ለማለት ነው። ኦርቶዶክሳውያን ጥያቄም ብቻ አይደለም። ተባረክልኝ እርምዬ ቀጥልና በመጠየቅም በምንም በማለት ማሳት አይችሉም። እኛን ተባረኩልኝ። በአካንተና ማንም የጠየቀ የለም። ዝም ብለህ አርፍ ተቀመጥ። ቅድም አንድ ነገር ብለሃል። ሆቴል ውስጥ የሚሰሩት ምናምን አይጾሙም ብለሃል። የትኛውም ሆቴል ያለበት ከተማ ሮብና አርብ ስጋ አይሸጥም፣ ይዘፈናል፣ ይጨፈራል፣ መጠጥ ይሸጣል። ማለት በራስ ቃል ነው የምትያዘው። ቅድም መርጌታ ሲያወሩ ስለተደራረበ ነው ዝም ያልኩት እና ማንም ይሸወድላችሁ የለም። ማንም ይሸወድላችሁ የለም። ቀጥሉ ኤርሚዬ ቀጥሉ። አላቃ አታውቀኝ ምንድን ነው የምታወራው ከኔ ጋር? በእናትህ ሮያልዬ እዚህ ያሉ ወንድሞች በሙሉ ቢያወሩ ክፋት የለውም። ግን የነገርኩህ ይገባው አክብሬ ጠይቀህ ተከባብረን ችግር የለም። ያው እየመለስን ነው። ቅድም ስለ ምጽዋትና ጾም ጸሎት ጠየከኝ። ጌታ በስውር አድርጉ ብሎ ስላለ የጴንጤዎችን ምጽዋት ድንገት ካላየ ግብዞች አሉ። ጴንጤዎችም ሆነው ዝም ብለው በሰው ፊት ለታይታ የሚያደርጉ ወድቃቸዋል። ቅድም እየተናገሩ ወይ ደግሞ እኔም ካደርኩት ወድቅ ያለው ማለት ነው። ጾምንም ከሆነ በስውር ነው፣ ምጽዋትንም ከሆነ በስውር ነው፣ ጸሎትንም ከሆነ በስውር ነው። ጌታችን ነው ማቴዎስ ወንጌል ምዕራፍ 6 ላይ ያለው። ለዚህ ነው የጴንጤዎች ጸሎት እንደናንተ 7 አጽዋማት 9 አጽዋማት 16 አጽዋማት እያልን ምንም መለከት አታስነፋ ብሎ እንዳለ ማለት ነው። ኦኬ ጌታችን አልጾመም ብሎ ጾሟል። ስንት? 40 ቀን አልበላም አልጠጣም ይላል። አለቀ። እናንተ ግን 40 ቀን አይደለም 55 ቀን ነው የምትጾሙት። በ40 ላይ 15 ጨምራችሁ ለምን ብዬ ስል ምን አለበት አልከ? ኦርቶዶክስ በምን አለበት ነው የምትኖረው? እኛ በወንጌል የምንኖረው እንደተጻፈው የምንኖረው። ኦርቶዶክስ ምን አለበት ነው? ኢየሱስ ንግግር ላይ ኢየሱስ ያደረገው ላይ ትጨምርና ስትጠይቅ ምን አለበት ትላለች። ወይ ደግሞ በሌላ ደግሞ ምንድነው ያሉት? እነዚህ 15ቱ ቀን ቅዳሜና እሑድ ስለሆኑ ሰንበት ናቸውና አይቆጠሩም አለች። ሰንበት ስለሆኑ አይቆጠሩም አለች። ኦኬ ጌታችን ግን ሲጾም ነን ስቶፕ ነው 40 ቀን የጾመው። በ40 ቀን ውስጥ በሳምንት በወር ውስጥ ስንት ሳምንት አለ? 4። በ4 ሳምንት ውስጥ ስንት ሻባት አለ? 4። የአይሁድ ሻባት አርብ ከሰዓት በኋላ እስከ ቅዳሜ ድረስ የሚቆየው ማለት ነው የጌታ ሰንበት የተባለው ጌታችን በነበረበት ሰዓት ላይ። ጌታችን ኢየሱስ ክርስቶስ ታዲያ 40 ቀን ማለት 5 ሳምንት ማለት ነው። ጌታችን ኢየሱስ ክርስቶስ ታዲያ በ5ቱ ሳምንት ውስጥ 5 ሻባት 5 አርብና ቅዳሜ ሻባቱን ሁሉ አለ። በዚያን ቀን ከምድረ በዳ ወጣ ብሎ ወደ ቤርሸባ ወይ ወደ ኢየሩሳሌም ወይ ደግሞ ወደ ቴልአቪቭ ከተማ ወደ ኢዮጴ ወደ ሌሎችም ከተሞች
ወደ ይሁዳ ከተሞች ወደ አንዱ ጎራ ብሎ ወይ ወደ ኬብሮን የጾም ማኪያቶ እየጠጣ የጾም በየአይነት 16 አይነት ወጥ ያለው እየበላ በዘመኑ አይሁዳውያን ይበሉት የነበረው እንደዛ እየበላ ነበር እንደ የጾሙ። በሻባት ቀን ጠዋት ብቻ ነበር የጾመው? አይደለም። የምን ሰንበት ነው ብሎ ማምታታት ነው። ቅዳሜና እሑድ አሉና እነኛ ቅዳሜ አንድ እሑድ አሉና በወር ውስጥ ስንት ሳምንታት አሉ? 4። በአንዱ ሳምንት ውስጥ ስንት ሰንበት አለ? ቅዳሜና እሑድ ተብሎ 2። ስለዚህ 2 ስትመጣ ስንት ይመጣል? 8። እና እንደዚህ ምናምን ነገር ብለው ሊያምታቱ ማለት ነው። ኦኬ ጌታ አሁን ጥያቄው ምንድነው የሚሆነው? ጌታችን ኢየሱስ ክርስቶስ በሰንበት ቀን ጾሞ የለ እንዴ? በሰንበት ቀን እያቋረጠ የጾም በየአይነት እየበላ ነበር እንዴ? ይጾም የነበረው አልነበረም። እህቴ አርፈሽ ስሚ እሺ። አልነበረም። ነን ስቶፕ ነው፣ ምንም ሳያቆም ነው፣ ቀጥታ ነው የጾመው። ስለዚህ ኢየሱስ 40 ቀን ጾሞ እናንተ 55 ቀን ጾማላችሁ፣ 15 ቀን ጨምራችሁ እሱ ባለው ላይ እየጨመራችሁ የኢየሱስን ቃል እያፈረሳችሁ የራሳችሁን ትገነባላችሁ። ኦኬ ሲጾምስ እሱ ምንም አልበላም አልጠጣም። ቆይ ልጨርስ። ማነው ጨማሪ ማነው ቀናሽ ያደረገ? አምላክ በደነገገው ጾሙ ድንጋጌን ሮያል አዋቂዎቹ በደንብ አድርጎ ፕሊዝ አንዳቸውም ፊት ለፊታችን ቀርበው ይሄንን ሊያስተባብሉ አይችሉም። 4 ነጥብ አይችሉም። እሱን ኦርቶዶክስ የሚታደጋታታ እየተዝረከረከች ነው በራሷ ትምህርት ማለት ነው። በ4 ነጥብ የተዘጋ ነው። ካለ ይምጠው ከተደብቀው አይደል የሚያዩት። ኦኬ ጌታችን 40 ቀን ጾመ። ሙሴ 40 ቀን ጾሟል። ልጹም ብሎ ሳይሆን ያው 40 ቀን። ኤልያስ 40 ቀን። ኦኬ ኤልያስ 40 ቀን፣ ሙሴ 40 ቀን፣ ጌታ ኢየሱስ 40 ቀን። አልበሉም አልጠጡም ማለት ነው በእነዚህ ጊዜያት። እነዚህ 2 ታላላቅ የብሉይ ኪዳን ነቢያት እና ጌታ የጾመውን እናንተ ግን 40 ቀን እንደው ቀኑ ቢያንስ ቀኑን እንኳን ብታከብሩለት ሌላው ቢቀር ይህንን አጥፍታችሁ 40 ቀኑን ብቻ እንኳን ብታከብሩ አይ ቢያንስ ቀኑን ጠብቀውታል ብለን እንላለን። እናንተ ቀኑንም አጠብቁም። ሁለተኛ ቀኑም ላይ በ40 ቀን ውስጥ ምንም አልበላም ምንም አልጠጣም ይላል። እናንተ ግን ስንት ነገር የምትበሉት ሮያል። የኔ እኮ አሁን ጾም በሚደርስ ሰዓት ኢትዮጵያ በነበርኩ ሰዓት ላይ በጣም ቃሪያ ስለምወድ ይሄ ስንቅ ቃሪያ ሲልጆ ልጨርስ እንደዚህ አታድርግብኝ ኖ እንደዚህ አታድርግብኝ እንደዚህ አታድርግብኝ። ጨርሼ ልስጥህ አንተ በመደዳ ታወራለህ። ጨርሻለሁ ፕሊስ። እሺ ይቅርታ። አንተ የምትናገረው ለህዝብ እንዲሰማ እኔ ምን የምናገረው ለህዝብ እንዲሰማ ብዬ ነው። እኔ ይህን የጾም ጊዜ ነበር ናፍቅ የነበረው ኢትዮጵያ ውስጥ ወንድሞች እናቶቼ። የገጠር ልጅ ቃሪያ በጣም ነው የምወደው። ቃሪያ ማለት በእንግድነት ስመጣ እህቶች በደንብ ቃሪያ አዘጋጁ የትኛውም ሀገር ላይ እና ቃሪያና ጥሬ ስጋ ምናምን ነገር እወዳለሁ። እንደዚህ የእህል ወጥ ምስር ወጥ ምናምን ነገር እንደዚህ ክክ ወጥ እንደዚህ እወዳለሁ። ኦኬ እና ይሄ ሲልጆ ቃሪያ የሱ ፍትፍት ምናምን ነገር የሚባለው ነገር ከመውደድ የተነሳ እግሬ እስኪቀጥል ነበር ጥሩ የጾም በየአይነት ያለበት ቤት ሜድ የነበረው። ምክንያቱም አታገኝም የጾም በየአይነት። ያው ሽሮ ፈሰስ የሚባል ነገር አለ ከኢትዮጵያ ነቅሎ ከምድራችን ላይ ህዝብ ወጣት እንዲያልቅ የሚያደርግ የሽሮ ፈሰስ። የኢትዮጵያ ሴቶች ሽሮን እንድጠላው ያደረጉኝ ኢትዮጵያውያን ናቸው። ፓስታ እንድጠላ ያደርጉኝ የኢትዮጵያ ሴቶች ተደራጅተው በዓላማ በተለይ እንደኔ አይነቱ እንዲጠላ መኮሮኒ እንድጠላ ያደረጉኝ የኢትዮጵያ ሴቶች። ደጋግሜ ሄጄ የገባሁበት ሬስቶራንት ብዬ ባልኩበት ወደ ከተማ ስገባ የበላሁትኝ ብራዘር ሁለተኛ እንዳልበላ አድርገው ነው ያደረጉኝ። እግዚአብሔር ይላችሁ። በቃ ይኸው ጌታ ኢየሱስ ምክር ሚስቴን አማረኝ ብዬ መኮሮኒ በ16 ዓመት የጋብቻ ጊዜ ውስጥ በባለፈው አዘዝኳትኝ። አይ ሩትዬ ተይው። እኔ በኢትዮጵያ ሴቶች ዳውን ብዬ ብል እኔ ነበርኩ መጀመሪያ ባንዲራ ይዤ የምወጣው። መኮሮኒ፣ ፓስታ እና ሽሮ ፈሰስ የሚባል እንድጠላው አድርገውኝ ማለት ነው። የአዲስ አበባ ሴቶች በተለይ ተደራጅተው በማህበር በገባውበት ቤት ሁሉ በቃ ምንድን ነው አሁን የሽሮ ተውት፣ በቃ እሱን ልለፈው እና ምግቡ የሚገኘው በዚህ በዓል ሲገባል ነው።
ባጭሩ ተው፣ ሌላ መዘዝ አልሰበስብም ቤቴ ላይ ሪፖርት እንዳያደርጉ እህቶች። የጾም በየአይነት እኔ የምወደው ቃሪያ እንደዚህ ምስር ምናምን ነገር አልጫ ምናምን ቀርቀይ ምናምን ነገር ያለው የሚገኘው በአመት አንድ ጊዜ ወይ በአመት ሁለት ጊዜ ለገናና ለፋሲካ ነው። እና እናንተ እሱን እኮ ነው ቅርጥፍ አድርጋችሁ ሮያልዬ። በዛ ላይ ደግሞ ትዝ ይለኛል ቡናና ሻይ ህንፃ ሚኒስተር፣ የቡናና ሻይ ሚኒስተር ህንፃው ሜክሲኮ ያለው ማለት ነው። ሜርሲ ካፌ የሚባል ትዝ ይላችኋል? አሁን ሌላ ህንፃ ተሰርቶበታል እኔ ከመምጣቴ በፊት። በተለይ ከዚህ ከቡናና ሻይ ወደ ሜክሲኮ ወደ ነዳጅ ማደያው ጋር ትሄዱ ስትሉ ኮርነር ላይ አንድ አሳ ቤት ነበር ብራዘር። የትንሽ የህፃን ልጅ እግር የሚያህል አሳ ነው አምጥተው የሚያስቀምጡት። እዛ ቤት ይመጣ ከአርባ ምንጭ ነው ብለው በዓላማ ሄጄ ያኔ 50 ብር ነበር ይሸጥ ነበር። ጨርሻለሁ። ትንሽ ልሰጥ ነው ይሄን ተናግሬ ይሰጣል። 50 ብር ነበር ይሸጥ ነበር ያኔ ውድ ሆኖ። ያንን የማገኘው በፋሲካ ነው ወይ ለገና ነው። እነ ሮያልዬና ኦርቶዶክሳውያን ወገኖቻችን ተደራጅተው ያንን አሳ ከናጥንቱ በአንድ በየአይነት ላይ አንዳንዴ ሁለት ያስተኙልሃል፣ አንዳንዴ አንድ ያስተኛሉ። ተሸፍኖ ተከሽኖ ነው የሚመጣልን። እሱን ይበላል። 16 አይነት ወጥ በዛ ላይ አንድ ያለበው ቅዱስ ጊዮርጊስ ቢራ ሁለትም ምንም አይከፋም። ያው አባ ገብረ ኪዳን ሁለት ማለት ችግር የለውም ብለው ስላሉ ማለት ነው። እሱን እየጠጡና እሱን እየበሉ እሱን እየጨለጡ ነው 40 ቀን አይደለም የሁዳዴን ጾም ጾማለን ብለው የሚሉት። ኢየሱስስ ምንም አልበላም ምንም አልጠጣም። ኦርቶዶክስስ ተደራይተው ነው 55ቱ ቀን እስኪያልቅ ድረስ የጾም በየአይነት ከጠዋት እስከ ማታ እንኩቶ የሚያረጉት። እና ይሄ ተጾመነ የሚባለው እኔን እንኳን ከተማ ለከተማ የሚያሯሩጠኛ የጾም በየአይነት የሚገኘው እኮ በዚህ ሁዳዴና የገና ጾም ተብሎ በሚባልበት ሰዓት ላይ ነው። አንተዬ ይህንን ሁሉ ጾም በየአይነት የጾም ማኪያቶ እኮ አላችሁ። የጾም ቅቤ አለ። ምንድነው ያ የጣሳው ቅቤ የሚባለው ማለት ነው። የጾም ገንፎ አለ። ገንፎ ጾም በሌለው ቅቤ እየተባለ ማለት ነው። በጣም ተስማሚ የሆነ ሻኖ ለጋ ነው ምናምን ነገር ብለው የሚሉት የነበር ቂንጬ ብለህ ብትል አለ። ኢየሱስ ያንን እየበላ ነው ወይ? የጾም ቂንጬ፣ የጾም ገንፎ፣ የጾም ማኪያቶ ሐዋርያቱ እንደዚህ ነበር የጾሙ የነበሩት ብለን ስንል የለም። ታዲያ አባቶቻችን ባላደርጉበት እኛን አድርጉ ብላችሁ እዛው ራሳችሁ ተወጡት። ስንጠቅስ እንኳን ለቀኑ ምን አለበት ነው ብላችሁ ምትሉን። ኢየሱስ እየበላ ሳይሆን እንደናንተ የጾመው ሳይበላ ሳይጠጣ ነው። ምንም አልበላም ምንም አልጠጣም ማለት በአፉ የገባ ነገር የለም። ከ40 ቀን በኋላ ነው የበላ የጠጣው። ሪያልዬ ደግሞ ታውቀዋለህ፣ በቀን 3 ጠዋት የጾም ቂንጬ ትበላለህ፣ የጾም ገንፎ ትበላለህ፣ ወይ የጾም ጨጨብሳ በደንብ አድርገው ካፌ የምትሄድ ሁሉ አለ። አሁን ቀን ላይ ደግሞ የጾም በየአይነትን አሳሩን ታሳየዋለህ። ማታም ደግሞ የሆነ ነገር በልተህ ትተኛለህ። ኢየሱስ እንደዚህ የነበር ያወራበት ሰጥቻለሁ። ነገር ምንድን ነው መጠየቅ የፈለግኩትን ገብቼ ጠይቄያለሁ። ሁለተኛ ደረጃ ፕሮቴስታንት ጾም እንደማያውቅ የታወቀ ነው። ምንም አንተ እንደዛም እንደዚህም ብትለው ምንም እኛ አሁን እንደዚህ አሳ ምናምን ሽሮ ምናምን ብትለንም ኦርቶዶክስ ክርስቶስን አስባ ትጾማለች። በአመት ሙሉ ክርስቶስ ሮብ እንትኖች ያሴሩበት አርብ የተሰቀለበትን ሮብና አርብን ሁልጊዜ ታስበዋለች። ዞሮ ቅድም ደግሞ ኮመንት ላይ እዚህ እናንተም እያሴራችሁበት ነው ሮብ የምትጾሙት? ኖ እናስታውሳለን። እነሱ ስላሴሩበት ነው ብለህ የምትለኝ ምን ለማድረግ ነው እናንተ የምትጾሙት? እናንተ ምን ለማድረግ ነው? እነሱ ስላሴሩበት ነው። እናንተ ምን ስላሉ? አዎ አምላካችንን እናስበዋለን እኛ። ኖ እነሱ ስላሴሩበት እነሱ ጾመው ነው ያሴሩበት አይደለም። እኛ እኮ ያንስ ሮብና አርብ የምናስበው የእሱን ህመም የእሱን ጉዳት በማሰብ እንኳን አሴሩበት እንኳን ገደሉት ብላችሁ ነው የምትጾሙት? ኖ አዳምጠኛ ልናገር። አመት እስከ አመት እናንተ ይህን ነገር አታውቁትም። አንድ ሁለተኛ ደረጃ በምጽዋት በኩል ባልኩ ምጽዋት በኩል እናንተ ቸርች በራፍ ላይ ወፍ የለም። የኔ ቢጤዎች ራሱ እንደ የራ አዳራሽ እዚህ ማን ይቀመጣል መራበናት ምናምን ብለው ነው ዞር የሚሉት። ምክንያቱም እናንተ አትሰጡ። አንድ ሁለተኛ እንደገና ደግሞ በቅድም ኮመንት ላይ አንድ ሰው ምን ብሎኛል መሰለ፣ እዚህ ምን ልትማር ነው የገባኸው? ምን ልትማር ነው የገባኸው ብለሽ የሆነች ሴት ጽፈሽልኛል። እኔ ማወቅ ስለምፈልግ ነው። ብዙ ጊዜ እዚህም እዛም ምናምን ነገር ሲባል የምሰማው ነገር በግልጽ ገብቼ ልጠይቀው ብዬ ነው እንጂ እኔ ኦርቶዶክስ ተዋህዶ ምርጥ የኦርቶዶክስ ተዋህዶ ልጅ ነኝ። እኔ
ምንም ባለፈውም ራሱ ኤርሚያስ ነገር ላይ ያለው እኔ ጴንጤ ከመሆን በቁሜ ተቆፍሮ በቁሜ ከነ ህይወቴ ብቀበር ይሻለኛል ብዬ ነገር ላይ ያለው። አዎ እኔ የምዬ የእናቴ የወላዲት አምላክ ፍቅር ውስጤ ያለ ሰው ነኝ። እኔ ፕሮቴስታንት ከመሆን የዕለት ሞቴ እመርጣለሁ። ስለዚህ ያ ነገር እኔ ግን ገብቼ መጠየቅ እፈልጋለሁ። በቃ ውጭ እያልኩኝ ዳርዳር እያልኩኝ ምናምን ነገር እንትን አይደለም። ገብቼ እጠይቃለሁ። ጠይቄ መልሱ እውነት የሚሆን ውሸት ራሴ ፍርዱን እሰጣለሁ። በቃ ፊኒሽ ያ ነው። ግን በተረፈ ግን ኤርሚያስ ያው በመጥፎ ነገር መነጋገሩን ትተን እንደዚህ መጠየቁ ደስ ብሎኛል። ምክንያቱም ያው መጥፎ ነገር ነው የምናገር የነበረው ምናምን። አሁን ግን ገባ እንነጋገራለን ምናምን ያው የመሰለን ትናገራለህ። እኔ በዓለም ያለው ሰው ነኝ። መጽሐፍ ቅዱስ ከፍቼ እንከራከር ምናምን ምናምን ምልህ ሰው አይደለሁም። ስለዚህ ግን የጠየቅኩን ትመልስልኛለህ። የመለስክልኝ ሰው ይታዘባል። በቃ ፊኒሽድ ያ ነው። እና በተረፈ ግን ሌሎች ገብታችሁ ደግሞ እንደዚህ የምትሉ በማያገባችሁ አትግቡ። እኔ እሱን ልጠይቅ ነው የገባሁትኝ። እሱ መልስ ይሰጠኛል፣ ከዛ ወርዳለሁ ማለት ነው። ስለዚህ እኔ አንተ ምጠይቅህ ፈቃደኛ ከሆንክ ከሚያውቁት ጋራ እኛ እንማርበት እንደነዛ ማርያም አይነቶቹ ጋር በገድላት ድርሳናት የያዝከውን ሁሉ ጭራሽ የልደት ሰርተፍኬት ሳይቀር ብሏል እሱ ጋር ደግሞ ጨመርኩበት። ደግሞ እንደዚህ ብላችሁ ደግሞ እንዳትሉ እቺ የያዝከውን ሁሉ ይዘህ ተነጋገር፣ የፈለግከውን አምጣ ብለዋል። ስለዚህ አንተ ብትነጋገር እኛ እንማርበታለን ለማለት ነው። አመሰግናለሁ ብራዘር። አይበቃ ቴንክ ዩ ሮያልዬ። አሁን ነጠላ ዘፈናችሁ ዘማርያም፣ ዘመሐመድ፣ ዘገብርኤል፣ ዘጊዮርጊስ ነው። አንዳቸውም ግን እኔ ስላየሁት ነው። እኔ አንዳቸው ተናገር ካለን እኔም ደግሞ እናገር። አንዳቸውም ግን አላስታሏችሁም። እንኳን ዘማርያም አይደለም በ10 ዓመት የሚዲያ አገልግሎት ውስጥ ለነማ ጥሪ እንዳቀረብኩኝ ለ6 ትልልቅ መምህራን እነዘበነ እንኳን ራሱ አንመልስም ነው ያሉት። ስሜን ጠርቶን የተናገረው ዘማርያም የሚባል ቀኝና ግራውን የማያውቅ አንድ ጎረምሳ እሱ ነው ለእናንተ ትልቁ መምህራችሁ። እነ ዶክተር ዘበነ፣ እነ ቀሲስ ተስፋዬ መቆያ፣ እነ መምህር ታሪኩ፣ እነ መምህር ምህረት አብ፣ እነ መምህር መስፍን እነሱ ግን ለእናንተ ያው ዝም ብሎ ወሸከሬ አይነት ነገር ነው ብላችሁ ታስቧቸው ይመስለኛል። ምንድነው አሁን የውሸት ድንኳናችሁን እግዚአብሔር በዚህ እረኛ በኩል ነቀለው። የውሸት ድንኳናችሁ ተገለበጠ ማለት ነው። የሐሰት ትምህርታችሁ ተገለበጠ። ስለዚህ ዘማርያም፣ ዘገብርኤል፣ ዘጊዮርጊስ፣ ዘከተማ፣ ዘአየለ፣ ዘመሐመድ፣ ዘሲራጅ፣ ዘአህመድ ብለህ ብትል ምንም ከወደቃችሁበት ድንኳናችሁ ቀና ሊል አይችልም። የውሸት ድንኳናችሁ ነው ያልኩት። ልብ በል። ከኢየሱስ ክርስቶስ የጾም ጸሎትና ጌታ ካስተማረው ትምህርት ላይ እድል ስጠኝ ላውራ ብለህ ያልከኝ ያወራኸው በቃ ይሄው ነው። እኔ ግን አሁን ስለ አንድ ጢማም ወንድ ለማውራት እድል የለኝም፣ ጊዜም አልሰጠውም። ምክንያቱስ ንቄ ትቼዋለሁ። ዘለፋማ እናቁ ኖ ብራዘር ንቄ ትቼዋለሁ ነው ያልኩት። ዘልፈኛለህ ብለህ አይደል እንዴ? ንቄ ትቼዋለሁ ነው ያልኩት። አንተን አልዘለፍኩም፣ ንቄ ትቼዋለሁ ነው ያልኩት። ሮያል አንተን አልዘለፍኩም፣ ንቄ ትቼዋለሁ ነው። እንደገና እንደዛ ትሆናለህ ብራዘር። ንቄ ትቼዋለሁ ብዬ ማለት ምን እንደው ታቦት ይቀረጽለት ብዬ እንድልህ ነው እንዴ? እኔ ስለ ኢየሱስ አወራሁ። አድምጠኝ። እኔ ስለ ኢየሱስ አወራሁ። አንተ ዘማርያም፣ ዘከተማ፣ ዘመሐመድ ነው ብለህ የምትለው በቃ ያው ቀረበ። እኛም እንማርበት ነው ብራዘር። ሄደህ ከፈለክ እሱ ጋር ተማር። ኦኬ እሱ ጋር ተማር። እኔ ስለ ኢየሱስ አውርቼህ አቁሞ እድል ስጠኝ ብለህ ያልከው ስለ ዘመሐመድና ስለ ዘማርያም ነው የምታወራው። ያው ዘመሐመድ፣ ዘማርያም፣ ዘመሐመድ ማለት ነው። ሁለቱም አንድ ስለሆነ ያለው እኔ እኮ ድብን ብዬ ዓለም ውስጥ ያለው ሰው ነኝ እኔ እኮ። ታዲያ እሱ ለአንተ የሚጠቅም ለአንተ የሚጠቅም ስለ ዘማርያም ስለ መሐመድ ማውራት አይደለም። ለአንተ የሚጠቅም ስለ ኢየሱስ ማውራት ነው። ለእኔ የሚጠቅመኝ ስለ ኢየሱስ ስለ ጌታዬ ማውራት። ስትነጋገሩ እናንተ እኛ እንማራለን። ሮያል እኔ እሱኛውን ነገርኩ፣ እሱን ደጋግሜ ነገርኳችሁ። እሱን የምትፈልጉ ሰዎች ይኸውልህ የሞት ሽረት ብላችሁ የምትሉት ነገር እሱን የምተወው የዘማርያምን ጥሪ ያልተቀበልኩትን ነግሬያችኋል። አንደኛ ተነግሯችሁ አይገባችሁም ብዬ ካልኩ ስድብ ነው ብለህ ትለኛለህ። ነገርኩ እኮ ብራዘር፣ ደግሜ ልንገራችሁ። ዘማርያም፣ ዘመሐመድ ብላችሁ የምትሉት ኦኬ፣ ያልተቀበልኩበት ምክንያት 3 ነው። እሱ ምንድነው? እኔ ለብዙ ዘመን ጥሪ ሳቀርብ አንዳቸውም አልመለሱልኝም ነበር። ቅድም የጠየቁት ዶክተር ዘበነ ምናምን ነገር
መምህር መስፍን መምህር ምረታብ ማለት ነው። አልመለሱ። ዘበነ ብቻ ወጥቶ መለሰ። ሃይማኖትን ትኖርበታል እንጂ አትከራከርም ብሎ ስሜን ጠቅሶ ማለት ነው። ከፈለክ ቪዲዮ አሳያለሁ። አይተዋልም፣ ሳሳይም ሰምተሃል። አንወያይም አሉ። በቃ ግዴታ ነው እንዴ አይደል? በቃ ተውኩት። ከዛስ እነ ወደ ቲክታክ ስመጣ አክሊል አቀረበልኝ፣ ተቀበልኩት እና ሰረዘው። በታቦቱ አልኩት በአዲስ ኪዳን ታቦት ካልሆነ በስተቀር በብሉይ ኪዳን ታቦት አላወራም አለ። ህዳር 21 ቀን ግን መቼ ነው የሚሆነው? መቼ ነው 21? ዛሬ ቀን ስንት ነው ኢትዮጵያ? ህዳር 21 እንገባበታለን። በሱ ማረስት ላይ ታያላችሁ። ህዝቡ እየነቃ ስለሆነ ማለት ህዳር 21 መቼ ነው የሚውለው? መቼ ነው የሚውለው? ዛሬ 16 ነው። ኦኬ ከ5 ቀን በኋላ ማለት ነው። ከ5 ቀን በኋላ ህዳር 21 ሙሴን ርእያ ሀገረ ቅድስት እየተባለ የሚዜመው በጽዮን አክሱም ማለት ነው። የእግዚአብሔር የቃል ኪዳኑ ታቦት 27 እና 16 ነው። ምን ነው የምታወሩት? 17 እሺ ቴንክ ዩ። ስለዚህ ከ4 ቀን በኋላ ማለት ነው የሙሴ ታቦት ወደ ኢትዮጵያ መጥቷል ተብሎ የሚባለው ውሸት አደባባይ ላይ ይከብራል። ውሸት ነው አደባባይ ላይ የሚከብረው። ልብ በሉ። በዚህ ጉዳይ ላይ እሱ ጥሪ ያቀረበልኝ ተቀበልኩትኝ፣ ሰረዘው። ማ አክሊለ ማለት ነው። አቀረበልኝ፣ ሰረዘው። አልወያይም ማለት ታውኩት። ልደተ ቃል በመስቀል አቀረበልኝ እና ተቀበልኩት፣ ሰረዘው። በራሱ ማለት ነው። ይሄኛውም ሰረዘው። ታውቁትኝ። ፈለገ አቀረበልኝ በስድብ በፉከራ በቀረርቶ ማለት ነው። ተቀበልኩት፣ መጣ። ውጤቱን አይታችሁታል። ውጤቱን ስላያችሁት አናገርም። ኦኬ ደምረው አቀረበልኝ፣ ተቀበልኩት። ዘማርያም ሰርዝ አለው። ሰርዝ ብሎት እሱ ቤት ገብቶ ነገረ ማርያምን ሲያወራ ነበር። እኔ ሲሳይ ቤት ስጠብቀው ዘማርያም ብላችሁ የምትሉት ሰውዬ ደምረውን ሰርዘው ብሎት እሱ ግን ገብቶ ደምረው ቤት በነገረ ማርያም ይህን ጉማጅ መጽሐፍ ይዞ ሲያወራ ነበር። እኔ ፊት ግን መጥቶ አላወሩ፣ አሰረዘው። ከዛ ስዩም ዲያቆን ስዩም፣ ይሄኛው ዲያቆን ነው፣ ይሄኛውም ዲያቆን ነው። ዲያቆን ስዩም አቀረበልኝ፣ ተቀበልኩት። ዘማርያም አሰረዘው። ሊቀ ሊቃውንት ቀለመወርቅ አሰረዙት። እነ ዲበኩሉ ጭምር አሰረዙት። ታስበላናለህ ብለዋሉ። ቪዲዮ አለ። ኦኬ እኔ ደግሞ ለቀሲ ዲበኩሉ አቀረብኩኝ። ዲበኩሉ ኦኬ አቀረብኩኝ። በዚህ ሰዓት ላይ ለቀሲ ዲበኩሉ ያቀረብኩትን ጥያቄ ዳይቨርት እንዲሆን አድርጎ ዘማርያም ተኝቶ ሸረሪት አድርቶበት ካበቃ በኋላ ብቅ አለና እኔና ከእንቅልፉ እንደነቃ ባልታጠበ ፊቱ መጥቶ ዲቤት ጥሪ ጠርቻለሁ አለኝ። እነዚህ ሁሉ ወንድሞቹ እያቀረቡ እየሰረዙ እያቀረቡ እየሰረዙ እያቀረቡ እያሰረዟቸው እያቀረበ አቅርቦ ተቀብሎ መጥቶ በአደባባይ ሲቀጠቀጥ አሁን ብቅ አለልና ለቀሲስ ዲበኩሉ ጥሪ ሳቀርብ የለም ከኔ ጋራ ማውራት አለብህ ብሎ ቀሲስ ዲበኩሉን እንዳትቀበሉ አላቸው። ዘማርያም ጥሪው እንዳትቀበሉ የኔን ተቀበለኝ። ከዛስ ከአይጡ ከጉርጡ ተብሎ እንደሚባለው 15 ሰው የዲቤት ጥሪ ያቀረበልኝ ጭምብል ከለበሰው ታናሹ ከሚባለው ሰውዬ ጋር ጨምር ማለት ነው። 15 ሰው ባልቴቱን የቀረው ሊበሉኝ አልኩ። ለምን በል ይሄ ቀን የተረገመ ቀን ነው። ከፈለገ ጋር ለኦርቶዶክስ አቤት እኔ አንድ ጥያቄ አለ ለሮያል ራሱ ለምን ዘማርያም ዲቤት እንትን አይለውም? አይገጥመውም ነው? አዎ ለምን መሰለህ አንድ ሁለት ጥያቄ ልስጠውና እነዛን ጥያቄዎች ከመለሰለት የእውነት በጣም የማልክ እንደሆነ ዘማርያም ይገባዋል። እየሰማኝ ነው ሮያል? እንኳን ደህና ቀጥሉ። እራት ልብላ በዛው ቀጥሉ። እሺ አለ ሮያል አለው። እንዴት ነው ወንድማችን? ሰላም ነው ወይ? ሰላም ነው እግዚአብሔር ይመስገን። አንድ ሁለት ጥያቄ ልስጥህና ያው ስትሰማው ጥያቄው ለአንተም ሊያስደነግጥ ይችላል። እሱም ስትነግረው ምንም ያስደነግጥ ነገር የለም።
እስቲ ካልደነገጥ እንግዲህ አብረን እናያለን። እንግዲህ እሱም ስትነግረው ይደነግጣል አይደነግጥም ታያለህ። እኔ አሁን ስለ ድንጋጤው ላወራ ሳይሆን በአንተ ልክ የሚሞገት ሰው ነው እሱ። በአንተ ልክ ዲቤት የሚደረግ ሰው ነው። ተው አባቴ ኖ ለእንትን ለማለት አይደለም ወዳጄ። እኔ ልንገርህ ኤርሚያስ ጥያቄውን ስማውና ይሄ የእሱ ልክ አይደለም፣ ይሄ በጣም ቀላል ጥያቄ ነው ለሱ። ከዘማርያም ጋር ተነጋግሮ ዲቤት አድርጎ ዘማርያምን እንደው ትንሽ እንኳን ፐርሰንት ኤርሚያስ ከበለጠ እኔ ፕሮቴስታንት ሆናለሁ ስለማቅ። አንተ ጠይቀኸው መመለስ የሚችል ሰው አይደለም። ጥያቄዎቹን ልስትከፈለግ ስትሰማቸው ማደነገጥ ነው የምደነገጥ። እሱ ለአንተ ተውልሃለሁ። ካደነገጥ ከሆነ ችግር የለም። ኧረ እኔ ክርስቶስ ሰምራ ጋር አልሄድም። ተዘጋጅ ብቻ አንተ ተዘጋጅተሃል። ጥያቄዎቹ ልሰጥህ ነው። ኧረ በእናትህ ትበልሽ ተናገር። እሺ ሮያሊ፣ የመጀመሪያው ጥያቄ መቼም ከኢየሱስ እኛ ወንጌል አማኞች የሚበልጥብን ስለሌለ ማለት ነው። እሱ ፍጹም አምላክ ፍጹም ሰው ስለሆነ በሱ ዙሪያ ነው የምትጠይቀው። ምን ብለህ ትጠይቀዋለህ መሰለህ? ኢየሱስ ወደ ምድር የመጣበትን ዓላማ መቼም ለአንተ አልነግርም ሮያል አይደለ? እስኪ ባጭሩ ንገረኝ። ዝም ብለህ 10-15 ሰከንድ ውስጥ ንገረኝ። እንደማታውቅ አይደለም የምጠይቀህ። አታውቅም ብዬ ሳይሆን የምታውቀው እንድትነግረኝ ነው። እኔ በዚህ አልጠረጥርህም ወይም ንቄ አይደለም። እኛን ለማዳን ይህ ጥያቄ ቴንክ ዩ አውቃለሁ። ይሄ በጣም ለአንተ የሚመጥን ጥያቄ ሆኖ አይደለም፣ አታውቀውም ብዬም አይደለም። ይሄ ማለት ማንም ሰው የሚያውቀው ነው። እንኳን ክርስቲያን ያልሆኑ ላይ ያውቃሉ እንደዚህ እንደምንል ሊያድን እንደመጣ ነው የሚያውቁት። ለምንድን ነው ከፈለግ መረጃውን አሳያለሁ። እዚህ ጋር በተአምረ ኢየሱስ ላይ ኢየሱስ ሰው ለምን ገደለ ይላል። ተአምረ ኢየሱስ ሰው የገደለ ኢየሱስ አለ ወይ ኦርቶዶክስ ቤተክርስቲያን ውስጥ ስትለው እሱ ምን ብሎ ሊያስረዳ ይችላል መሰለ አገዳደሉ እንዴት መሰለ አንዳንዴም ሊገል ይችላል። እሱ እንደኔ ይገላል ያድናል ይላል። አይኖ እሱማ መግደልም ማዳንም እግዚአብሔር እንደሆነ አውቃለሁ በለው። የመጣበት ዓላማ በምድር ቆይታው ግን ሰው ሊገል የመጣበት ዓላማ ነው ወይ ነው ሊያድን የመጣው ወይስ ተጓዳኝ የሆነ ሊያድን መጥቶ በዛውም ደግሞ መሀል ላይ የገደላቸው ሰዎች አሉ ወይ? እኔ ከነስሙ ሰጣለሁ ከነ ምዕራፉ ሰጣለሁ። አሁኑኑ ከፈለክ በቀጠሮ አይደለም። ስለዚህ ይሄንን መልስ የሚመልስልህ ከሆነ ሰምቻለሁ። እኔ ደግሞ እንዲህ አይነት ተራ የቡና ወሬ ያኔ መሰለ ሊቅ ሂጄ አልጠይቀውም። እኔ ይሄ ተራ የቡና ወሬ ነው። ልክ ነህ። እናንተማ ነው ከኛ አንጻር ነው የጠየቁት እኮ መረጃውን መጠየቅ ነበረብህ። ጥላቻ ከሆነ ምናምን ሮያል ቆይ አንድ ጊዜ ለአንተ ተራ ነው። ለእኛ ግን በጣም የምንወደው ጌታችን የምናከብረው አምላካችን ገባ በዚህ መልክ ሲብጠለጠል ለእኛ ተራ አይደለም። ገብቶሃል? እኔ እሺ ትጠይቀኛለህ። ሁለተኛው ጥያቄ ልንገርህና ቆይ ሮያል አልጠይቅም እኮ ማለት ትችላለህ። አንዴ ሮያል እናንተ ብዙ ሌላ ተግባብተን ማውራት ከጀመርን ቆይተናል። በጣም መግባባት በጣም ጀምረናል። ከኤርሚን ጋር እያየሁ ነው። በጣም መግባባት ጀምረሃል። ጥሩ ነው። አትቀበለው ጥያቄ። ለእኔ ግን ቢግዲል ለእኔ ምን መሰለህ ገባ ኢየሱስ በዚህ መልኩ ሲጠለጠል መስማት ለእኔ ያመኛል፣ ያጥወለውለኛል፣ ያስቆጣኛል። ገብቷል? ሊያድን የመጣ ጌታን ገባ ገዳይ ማለት በተለይ በምድር ቆይታው ማለት ነው። አይ ነው ህይወትን መንሳት የሚችል እሱ አይደለም ልልህ አይደለም። ግን የመጣበት ዓላማ አባት ልጁን የላከበት ዓላማ ልጅም የተላከበት ዓላማ አንዱ በተጓዳኝ መግደል ነው ተብሎ ምዕራፍ ተሰጥቶት ተአምር ተብሎ ነው የተቀመጠው። ለዛውም ተአምር በ5 ዓመቱ ኢየሱስ የሰራው ተአምር ላይ የተካተተ ተአምር ነው። እንዲህ አይነት ተአምር አልሰራም። ለአንተ ካላመመህ እኔ ለምን በግድ ይመምህ አይባልም እኮ ሰው በቃ ካላመመው ላመመው ነው እናልፈዋለን። ለዚህ መልስ የለውም ሊቁ ዘማርያም ለዚህ መልስ የለውም። ኦኬ ካለው ትነግረኛለህ። ይሄን ዲቤት አድርገው ለዚህ መልስ ስታገኝለት በምን ልክ ኦርቶዶክስ በምን ልክ ኦርቶዶክስ ኢየሱስን እንደምታቃልለው አይተህ ከዛ በኋላ አንተ ትወስናለህ። ወይ ይመችህና ትቀጥላለህ ወይ ደግሞ አሁንም ሌላው እንግዲህ የቡና ካልከው እኔ ደስ ይለኛል። በእርግጥ ልክ ነው፣ ሰድበውታል፣ በቡና ልክ አውርደውታል። እኔ ይሄንን የክብር ወሬ አለው የባለጌ ወሬ የቡና ወሬ ነው የምለው። እኔም እንዳንተ እውነትህን ነው። ይሄ የታምረ ኢየሱስ ላይ መጻፍ የሌለበት አንደኛ ኢየሱስ ያላደረጋቸው ታምሮች ናቸው ነው እንኳን ተብሎ ቢታሰብ በዚህ ልክ ኢየሱስን ማዋረድ እውነትህን ነው። ይሄ የክብር ወሬ ነው ብዬ እኔም አላስብም። እሺ ካለ ትጠይቀኛለህ። ሁለተኛው ልቀጠይቅ። ወደ ሁለተኛው ሊድ ሁለት ብዬ ነው የጀመርኩት። አሁን የፈጠርኩት አይደለም። ስጀምርም ሁለት ብዬ ነው። እንግዲህ የቡና ካልከው እንግዲህ ሞር አንተ ነህ የምታውቀው የቤትህን መጽሐፍ። እኔ እንዲህ ስትለው ስሰማ መጽሐፉን ደስ ነው ያለኝ። በእርግጥ
ብታከብሮ ኖር እናደድ ነበረ። እንዲህ ስታዋርደው ታምረ ኢየሱስን ቤተክርስቲያኒቷ ብታከብሮን መጽሐፍ ቤተክርስቲያኒቷ በእሷ እውቅና ታትሞ የወጣን መጽሐፍ የቡና ወሬ ስትለው መስማት ደስ ይለኛል። እኔ አልጠላሁትም። እሺ ልቀጥላ ወደ ሁለተኛው። እሺ ወደ ሁለተኛው ልቀጥል። ሁለት ጥያቄ ስላልኩህ ነው ገባ። ሁለት ባልለ ኖሮ አንድ ስጨርስ ለአንድ አንተ ድል ሰጠህ ነበር። ወደ ሁለተኛው ደግሞ ልቀጥል። ሌላው ደግሞ የጌታችን የኢየሱስ ክርስቶስ እናት ለእኛ ብጽዕት ናት፣ የተወደደች ናት፣ የተባረከች ናት። በጣም ነው ሪስፔክት የምናደርጋት። አዎ ይሄ እንዲታወቅልን እንፈልጋለን። ጥያቄው ምንድን መሰለ? ይቺ እናት እኛ 100% ማለት ነው 100% ሰው ገድላለች ብለን አንዳንድ 100% ተአምሯ ላይ ግን ተአምሯ ላይ እሷም ልክ ኢየሱስ በተአምሩ ላይ ገድላል እንደተባለ እሷም በተአምሯ ላይ ሰው ገድላለች ተብሏል። ሰው የገደለች ማርያም አለች ወይ ብለህ ስትጠይቀው አዎ ምን መሰለ እንደዚህ ሆኖ እንትን ተፈጥሮ ኦኬ በእንትን ጉዳይ ቆይ ልጨርስ ግድ የለም በእንትን ጉዳይ የምትገድ ማርያም አለች ወይ? የፍቅር እናት ብዙ ነው የምትለዋት አይደል እንዴ? አንዳንዱ መጽሐፍ ቅዱስም የማይላትን ነው። እኛ መጽሐፍ ቅዱስ ያላትን ብዬልን የጀመርኩት በዚህ ልክ ገብቷል። ማዋረድ ለምን አስፈለገ? ነፍሰ ገዳይ እሷን ማለት ምን አስፈለገ? በምክንያትስ የምትገድነች ወይ? ገባ? አሳማኝ ምክንያት ሲሆን ምንድን ነው እንዳልጨርስ ሀሳብን የፈለከው ለምንድን ነው? ጥያቄው በቃ ስጨርስ እኔ እኮ አቆማለሁ። ምን ሆነ ሮያሊ በጣም ኢንተራፕት ማድረግ አልበዛ? ልጨርሰው። ስለዚህ በዚህ ልክ አሞ ከሆነ ደስ ይለኛል፣ ሳያም ከሆነ ችግር የለውም። ምናልባት አትሊስት የማርያም ያማል ብዬ አስባለሁ። እንግዲህ ኢየሱስ ካላመመ እኔ በግድ ይመማ አይደለም፣ ቅድም ነግሬያለሁ። እስኪ ደግሞ የማርያምን ልሞክር። ሄደህ አሞ ዲቤት የምታደርገው ከሆነ ማለት ምንም እኮ ችግር ጥያቄ አይደለ። ዲቤት ማለት አንዱ ፓርቱ ይሄ ነው። ስለዚህ ለምንድን ነው በተአምሯ ላይ ገድላለች ተብሎ የተቀመጠው? አይ እንዲና እንዲህ ነው ካለ በአሳማኝ ምክንያት የምትገድ ማርያም አለች ወይ? ታሪኳ ላይ ይሄ እንደዚህ ሐዋርያቶች ይህን ታሪክ ያውቁታሉ ወይ? ገባ? ማርያምና ነፍስ መግደል አብረው የሚሄዱ ናቸው ወይ? ለእኛ ሄድልን፣ ለእኛ ማቻ ያደርግልን። እኛ በዚያ እናቃት እንዲህ ብለን አናዋርዳት። ለምን አስፈለገ? ታምሯ ላይ ማርያም እንደዚህ ማዋረድ ለምን አስፈለገ ስትለው የሚሰጠህ መልስ ከሆነልህ ይሆንልህ። እኔ ግን እንደነገርኩ ማርያምም ኢየሱስም በጣም የምናከብራቸው አንደኛው አምላክ ፍጹም ሰው ፍጹም አምላክ፣ አንደኛው ደግሞ ፍጡር የተባረከች የተወደደች ብጽዕት ነችና ሁለቱም ነፍስ ገድለዋል። ይሄ ጥያቄ ህቡና ነው ስትለኝ ግን አስደስቶኛል። አይ ልደብቀው ደስታዬን አልፈልግም፣ ታሪኩ ቢያስቆጣኝ። አሁን ያንተ ተራ ነው፣ ቀጥል፣ ተባረክ። እሺ አመሰግናለሁ። መጀመሪያ ልጠይቅ የምፈልገው ጥያቄው ቻይልዲሽ ስለሆነ ስንተኛ ክፍል ድረስ ተምርሃል ነው እና በኋላ ነው ትመልስልኝ። እስከ ስንት ትምህርት ተምርሃል? አንድ ሁለተኛ ደረጃ ደግሞ ክርስቶስ ገዳይ ነው ምናምን ብሎ ተጽፏል ላልከው ክርስቶስ ለእኛ ሲል መጥቶ የሞተልን እንጂ ክርስቶስ ገዳይ ብላ ኦርቶዶክስ አታስተምርም። ይህም በጣም የህፃን ጨዋታ የህፃን ወሬ ነው። እሱንም ቶ እመቤቴን ደግሞ ያላልከው ደግሞ እንደዚህ ተአምሯ ላይ ሰው ገላለች ምናምን ላላልከው ነገር እመቤቴ በፍቅሯ ሰው ትገላለች። እመቤቴን ፍቅር ስለማታውቀው አልፈርድብህም። በእሷ ፍቅር ሰው ሊሞት ይችላል። በጣም ከመጠን በላይ ልትወዳት ትችላለ። ምክንያቱም የጌታችን እናት ነች። ግን አንድ ጥያቄ ልጠይቀህ ያልኩ ቅድም ጀምሮ ምንድን ነው እናንተ ኢየሱስ ሶስቱን ጥያቄ ልመልሰው እንረሳዋለሁ አለ። በዚያው የጥያቄው መደጋገም ሊኖርብህ ነው። ሶስት ነው የጠየቀኝ። አሁን አራተኛ ልጠይቀኝ። ሶስቱን ልመልስ። የመጀመሪያው ምን ያህል ተምረሃል የሚለው ነው። ቆይ አንድ ልመልስልህ። አለመጠየቅ ነበረ። የማይመለስ ጥያቄ ከሆነ አትጠይቀኝ። አይ እመልሳለሁ። አራተኛውን አላስታውሰውም። የተማርኩትም ትምህርት ከሶስት ጥያቄ በላይ እንዳስታውስ የሚያደርግ አይደለም። ሶስት ነው የማስታውሰው። እሺ ምን ያህል ተምረሃል ላልከው በማዕረግ እስክመረቅ ድረስ ተምሬያለሁ። ዝም ብሎ አይደለም፣ በማዕረግ እስክመረቅ ከብዙ ሺህ ተማሪዎች ውስጥ 4 ልጆች ብቻ በማዕረግ እስክንመረቅ ድረስ ተምሬያለሁ። አንድ ያስክልኝ። እሺ ሁለተኛው ደግሞ ቻይልድሽ ጥያቄ ላልከው ምን ታደርገዋለህ እንግዲህ ቻይልድሽ ታሪኮችን እድሜ ጨምረህ አደልት አድርገህ አትጠይቃቸውም። ቻይልድሽ ነች ታሪኮች፣ ተረቶች ናቸው፣ ስድቦች ናቸው፣ የቡና ወሬዎች ናቸው፣ ብልግናዎች ናቸው። አየህ አላሰለጥናቸውም፣ አልቀባባቸውም እንዳሉ ነው የምሰጥህ። ስትጽፈው አንተ ቻይልድ አድርገህ የጻፍከው ነገር እኔ አሳድጌ አመንድጌ አልጠይቅህ ነገር ምን ላድርግ የኔ ጌታ። እሺ ሶስተኛው ደግሞ ምንድን በፍቅሯ ትገላለች አልከኝ። እኔ በሰይፍ እንደገደለች በመረጃ ባሳይስ፣ ከመላክ ተቀብላ በመስቀል እንደገደለች ወግታ የሰው ጎን ወግታ እንደገደለች ብነግርህ እሱም ፍቅር ይሆን? ምናልባት በጣም ማርያም እንዳትወደው ሰው ሊጸልይ ነው ማለት ነው። ታሪኳን ሲሰማ ወይኔ ማርያም ስትወድ ለካ እንደዚህ በመስቀል ተወግታ ትገላለች ብሎ ሰው እንዲፈራት እያደረጋችሁ እኮ ነው። የማርያም ፍቅር ከሆነ እኔ ባትወድ ይሻላል። ያርሻል። ሶስቱን መልሻል። ቀጥል። እሺ አሁን የምጠይቅህ አንድ ጥያቄ ነው። እሱ ምንድነው ብዙ ጊዜ ኢየሱስ 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 ትላላችሁ። ኦኬ
ቆይ ሮያል አሁን ይሄንን ዳጊ የተናገረው ለምን መረጃ አቅርብ ለምን ግን አትለውም? ህዝብ ፊት ለምን አታዋርደውም? ዳጊ አይ እኔ የህፃን ወሬ ስለሆነ እንደዚህ ነው የህፃን ወሬ መሆኑን አንደኛ እሱን አሁን እንግዲህ ተምሬያለሁ በማዕረግ ተመርቄያለሁ ብሎ ያለ ሰው ምን ያህል የህፃን ወሬ እንዳወራ እዚህ 765 ሰው ፊት ለምን አታዋርደው? መረጃውን አቅርብ በለው። ኖ ዳጊን መረጃውን አምጣ፣ ሁለቱንም መረጃውን አምጣ በለው። ኖ መረጃውን አምጣው ማለት ነው። እኔ በአንተ ፊት በሆነ ይሄን ነው የምጠይቀው። የተጻፈውን አንተ አሁን ቤተክርስቲያን እንደዚህ አታስተምርም አልክ፣ እሱ ደግሞ ታስተምራለች ብሎ አለ። መረጃውን አምጣና ኖ እኔ አትጠይቀኝ። እሱን ለምን አትጠይቀውም ነው ብዬ የምልህ ከእሱ ጋር አውራ። እኔ ደግሞ አሁን ለምሳሌ አንድ ሰው መጥቶ አንተን እድሜ 80 ነው ቢልህ የልደት ሰርተፊኬት ላሳይ ትለዋለህ? አትለውም። ምክንያቱም እንደማይሆን የታወቀ ነው። በቃ ትወዋለህ። ያን እንደዛ አልፈዋለሁ። ንቅ ያልማልፈው ጥያቄ ነው። ግን ስለዚህ አሁን መጽሐፉ ላይ አልተጻፈም አይደለ? እሱ ያወራው ሁሉ ጊዜ ግን አንድ ጥያቄ አለኝ። ቆይ መጽሐፉ ላይ አልተወራም አይደል? የምጠይቀን መልስልኝ። ዳጊ ዝም ብሎ የቡና ወሬ ነው አይደለ ያወራው? አሁን ይኸውልህ እሱን ከፈለጋችሁ እኔ ስወጣ እንደፈለጋችሁ አውሩት። ኖ ለምን ትወጣለህ? ማርያም ሰው ገላለች ብሎ ዝም ብሎ ነው የቡና ወሬ ነው የቻይልድ ወሬ ነው አይደል ያወራው ዳጊ? ኢየሱስም ገሏል ብሎ ሲል የቻይልድ ወሬ ነው አይደል? ይሄንን የቻይልድ ወሬ ቆይ አድምጠኝ። ይሄንን የቻይልድ ወሬ ዳጊ ያገኘው ከራሱ አፍልቆ ከሆነ ወይ ከኦርቶዶክስ አግኝቶ ከሆነ ከኦርቶዶክስ ካገኘ መረጃውን አምጣ በለው። ከራሱ አፍልቆ ከሆነ እዚሁ ለምን አታዋርደው? እሺ አንድ ላይ ተያያዥ አንድ ጥያቄ አለኝ ብዬ እኮ ቅድም ኖ ለምን አታዋርደውም? እዚሁ ነው ብዬ የምልህ። መረጃ በማሳጣት ለምን እንደዛ አታረገው? ሁሉ እኔ አንድ ጥያቄ ልጠይቅህ ይፈልግ ምንድነው? እሺ አንዴ ጠብቀኝ። እኔ ጋር አሁን አድምጠኝ። ኖ እኔ ጋር አሁን እዚህ ላላችሁ ሰዎች የቻይልድ ወሬ ያለው ራሱ ሮያል ነው። ተረት ያለው ራሱ ሮያል ነው። ተቀበለኝም አድምጥ። እቀበልሃለሁ ፕሊዝ፣ እንቀበላለን። አውርቼ ልጨርስና እሰጥሃለሁ። ኦኬ 2 ደቂቃ ወይ 1 ደቂቃ ነው የማወራው። ዳጊ ያቀረበው መረጃ ታምረ ማርያም ላይ 1 ቦታ ብቻ አይደለም፣ 2 ቦታ አይደለም፣ 3 ቦታ ሰዎችን እንደገደለች እናሳያለን። ስትፈልግ በርግማን፣ ስትፈልግ ከመላእክት ላይ ጦር ተቀብላ የመስቀል ምልክት ባለው ጦር እየወጋች፣ ስትፈልግ ሰዎችን ታገዳድላለች። ኦኬ እና ልቦናችንንም ያነሳሳችው ያ በበረሃ የሚኖረውን ሰውዬ ለመግደል ልቦናችንን ያነሳሳች እመቤታችን ማርያም እንደሆነች አወቅን ብሎ ሁሉ ጭምር ይላል። የሰውን ልቦና ሁሉ ጭምር ታነሳሳለች ለመገዳደል። ኦኬ በተለይ መግደልና ይሄ ከወንድ ብልትና ከሴት ብልት ጋር በተገናኘ ታምረ ማርያም እንዳለ ነው የሚያወራው። እንደዚህ አይነት ነውር ማለት ነው። ኦኬ ስለዚህ ዳጊ ዝም ብሎ አይደለም የተናገረው። መጽሐፉ እጄ ላይ አለ። 1 አይደለም 2 አይደለም 3 አይደለም 4 መጽሐፍ አለ እጄ ላይ። ኦኬ ዳጊ ዝም ብሎ አይደለም ማለት ነው የሚያወራው። ኦኬ ታምረ ማርያምም ላይ ኢየሱስ ሰው ገድሏል ብሎ የሚል በ5 ዓመቱ በ7 ዓመቱ እያለ ህፃናትን በየስፍራው ነው የሚጨፈጭፉ የነበረው የኦርቶዶክሱ ኢየሱስ የተባለው ማለት ነው። ይህንን መጽሐፍ ነው የቻይልድ ወሬ ነው ብሎ ያለው ማለት ነው። ያው ኦርቶዶክስ የቻይልድ ወሬ ነው ማለት ነው። በቀይ ቤተ ክርስቲያን እኛ አይደለንም ያልነው፣ ሮያል ነው ያለው። የቻይልድ ወሬ ነው ተረት ነው ብሎ ያለው ሮያል ነው። ጥሩ ብለዋል። ግን መጠየቅ ነበረበት ዳጊ ብዬ ስልህ የማትጠይቀው ለምን እንደሆነ ታውቃለህ? እዚህ ያለ መረጃ ዳጊ እንደማያወራ አስረግጠህ ታውቃለህ። እያንዳንዳችሁ ታውቃላችሁ። ለምናወራው ነገር ሁሉ ተጠያቂነት እንዳለብን እኛ እናውቃለን። ስለዚህ ያለ መረጃ እናወራ። ትጠይቃለህ አልኩህ። አየህ አንተ ኢንተራፕት አሁን ለ3ኛ ጊዜ ኢንተራፕት አደረገኝ። ስለዚህ እዚህ የሚመጣውን መረጃ ስለማትችሉት አትልም ቤተክርስቲያን አልክ። ታምረ ማርያምና ታምረ ኢየሱስ በሚባል መጽሐፍት ላይ ይኸው ስራ ያለ አሁን በገንጣው የሚያወጡት ጋራ አላወራም ትላለህ። እኛ ደግሞ ልንጠይቅ የምንገባውን ደግሞ መረጃ በቃ አሁን መቀጠል ትችላላችሁ። ከዳጊ ጋር መቀጠል ትችላላችሁ። ዳጊ ይቀጥሉ። አይ ኤርሚ ምን ቀጠል ነው? ጨረስን እኮ እኔና ሮያል እኮ ዲቤት የምናደርገው አሁን ቀጠሮ ብቻ መያዝ ነው የሚጠበቅበት። ቀኖች እንግዲህ ተነጋገሩና ጠይቅ ሮያል ጠይቅ። ብዙ ጊዜ ኢየሱስ 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 ስላላችሁ እና የእናንተ ኢየሱስ ከዱቄቱ ጋር ከዘይቱ ጋር የመጣው ኢየሱስ ነው ወይስ ከዛ በፊት የነበረው ኢየሱስ ነው? ምክንያቱም ከዛ በፊት የነበረው ኢየሱስ ኦርቶዶክስ ይዛል። ካብራራውማ አንተው ልትመልሰው ነው፣ እኛን መልሰው። ጠይቀሃል ልንመልስልህ። የኛ ኢየሱስ አዎ ከዱቄቱና ከዘይቱና ቀነስከው፣ ልብስም አለ ከልብሱ ጋር የመጣው ነው። ይሄ ሰጥቶ ፍቅር አሳይቶ በተግባር ፍቅር የሚያሳየው ኢየሱስ ነው። ልክ ነህ። ዘይት ሰጥቶ ለተራባ አብልቶ ለተጠማ አጠጥቶ ለታረዘ አልብሶ ወንጌል የሚሰብከውን ኢየሱስ ነው። አይደለም
ኖ ኖ የለም ኖ ኖ መልስ የኛ ነው መልሱ የኛ ነው። መልስም አትመልስም አንተ። ይሄ ነው መልሱ። በቃ ፈረንጆቹ ከአሳልባት ጋር የመጣው ኢየሱስ ነው ወይስ የድሮ ነው? ጡት የማይጠባ መሆኑንም ንገረው። ጨምሩልኝ። ጡት የማይጠባ መሆኑንም ንገረው። አንተ እንኳን ዝም በል አንተ ቅሌታም ትልቅ ሰው አይደል? ዝም በል። የቀብር ስርዓት አስፈጻሚ ያልሆነው ሮያል አልፈቅድልህም። ታላቅ ወንድማችንን ስለተሳደብክ እታች ውረድ። ኦኬ እታች ውረድ። ብታውቅ ኖሮ እግሩን እያጠብክ የምትማረው የሚያስተምር መምህር ነበር መርጌታ። ስለሰደብከው ነው ያወራን። እኔና ዳጊ መሳደብ ስላለ ኦኬ። እግሩን እያጠብክ እኮ አልኩ። እግሩን እያጠብክ ትማር ነበር ቁጭ ብለህ። ብትፈልግ ቅኔ፣ ብትፈልግ አቋቋም፣ ብትፈልግ ቅዳሴ፣ ብትፈልግ መጽሐፍ ትርጓሜ። ኦኬ ይሄን ነው ኤርምዬ ሊቀ ሊቃውንት ሲለው እኮ ገርሞኝ በጌታ በየ ብቻዬን እንዴት እንደሳቁ በእውነት የአብነት ትምህርት እንኳ ገብቶ ማያቅሰብ በሰንበት ትምህርት ቤት ሰንበት ተማሪ ነው ዲያቆን ያለው እና ገርሞኝ ብቻዬን እየሳቁ ወይች ቤተ ክርስቲያን እያልኩ በእውነት ቆዳውን አለስልሶ እኮ ጥሩ መስሎ ነው የሚጠይቀው። ግን ቅድም እኔ ብያለሁ እኮ እባብ ማሳት ነው ስራ፣ መጠየቅ ነው ስራ ብያለሁ። ከአንዴ የተከበረን ሰው እንደዚህ ለመሳደብ አፉን ይከፍታል። እግዚአብሔር ምሕረት ያርግለት። በጣም ተባረኩ። ቅድም ተመቼ ጥያቄ ምልክት ያልካትን ይዣታለሁ። ባይተውሽ ያዙ ጥያቄ ምልክት ከዛ ነው የተወሰደ። ከእባብ ኮብራ እባብ የሚባለው አንገቱን ቀና አድርጎ ያጣምማልና ከዛ ነው የወሰደው ይባላል። ጠያቂ ነው የሚጠይቀው ጥያቄ እንደው ኖርማል አይደለም። ያው የሰይጣን እንደምታውቁት ኖርማል ሆነ እኮ የሚገርመው መሰለ ሁሉ ጊዜ እዚህ ቤት አይተህ እንደሆነ ኦርቶዶክስ መልሳላት ብሎ ይገባሉ። መልሳላት እሺ ግባ እንለዋለን። ከዛ በኋላ ዛሬ ርዕስ አድርገን የገባ ነው እያወራን መሀል ላያችን ላይ አይደለም እኔ ሁለት ጥያቄ አለኝ ይለዋል። እንዴ ኦርቶዶክስ መልሳላት ብለህ ገብተህ ሁለት ጥያቄ አለኝ ሶስት ጥያቄ አለኝ የምትሉት ምንድን ነው? እና ልክ ናድ ነው በጣም ዛሬ ገባኝ። ምክንያቱ የኮብራው ችግር ነው። እሺ ቀጥል ወንድማችን። ቅድም ደግሞ መርዬ ስለ እነዚህ መተተኞች፣ ሟርተኞች፣ ሴተኛ አዳሪውም ሁሉም ይጾማሉ እኮ ስለ አይጾሙም አለ። ኢቭን አይደለም እነዚህ መጠጥ ቤቶች፣ መሸታ ቤቶች ስጋ የሚሸጥባቸው ስጋ ሮብና አርቧን ስጋውን አይሸጡም፣ ግን መጠጥ፣ ጭፈራው፣ ዳንኪራው ሁሉ ነገሩ አለ። ይሄ በሙሉ ኢትዮጵያ የታወቀ ነው። አረ በጋ በዛው ራሱ ጾም የተባለው ጾም እኮ ፕሮቴስታንት ወይም ወንጌላውያን አይጾም። ጾም የተባለው ራሱ ሳይፈታ አይጾም ይላሉ። ጾም የሚባለው ሳይፈታ እኮ በዛው በመጠጥ ቤት እኮ የሚሰሩ እህቶቻችን፣ ኢትዮጵያውያን እህቶቻችን የኦርቶዶክስ እምነት ተከታይ ሆኑ መስቀላቸውን አንገታቸው ላይ ያሰሩ ወተትና እንቁላል ጾም ነው ብለው የራሳቸውን ስጋ ግን እየሸጡ ነው የሚኖሩት። እሱ ጾም አይደለም። ትክክል። ያን እኮ በዚህ አይነት የኃጢአት ውድቀት ውስጥ ያሉ እንደዛ ማድረጋቸው ደስ ባያሰኘንም እኛንም ጭምር የሚያም ቢሆንም ስንቶቹ ናቸው ንስሐ አባት ያላቸው? ስንቶቹን ነው ደርሰው እንደነኛ አይነቶቹን ካሉበት ነገር ውስጥ ያወጡት? ከወተት ያጾሟቸዋል፣ ከእንዲህ አይነት ግን አያጾሟቸውም። የእነሱ መጠጥ ቤት ነው የተከፈተው። የእነሱ ናይት ክለብ ነው፣ ጭፈራ ቤት ነው የተከፈተው። ምንም የሞራል ነገር የላቸውም። እውነትን ነጋገር ከተባለ በጴንጤ ፊት ቆሞ ለማውራት የጽድቅ ቁመና የላችሁም። ለማናደድ በልገን ሳይሆን ሪያሊቲ ስለሆነ ማለት ነው። እና ቀጥላድ ነው። ቴንክ ዩ። ትክክል። ሰው በርግጥ በመብላት አይደለም አድነውዬ። በተለይ ምንድነው አሁን አስማተኛ፣ ሟርተኛ፣ ጠንቋዩ ምናምን ያልነው ከነዚህ ሁሉ ማለት ነው። መቼም ያው ጥንቆላና አስማት ለእኔ ማንም እንትን ሊለኝ አይችልም። አንደ ረቢ ድግምት እየደገምን እኮ ነው ሮብና አርብን፣ ሌላውም አጽዋማት ምንም አይነት አንነካም። ግን አንደ ረቢ ምንድነው? አንደ ረቢ ድግምት ማለት ንዑ ኩልክሙ ሰራዊተ አጋንንት ሀቤየ፣ የአጋንንት ሰራዊት ሁላችሁ ወደ እኔ ኑ
ከመ ኢይቅረቡ ሚካኤል ወገብርኤል ወኩሎሙ መላእክቲሁ ለእግዚአብሔር። ሚካኤልና ገብርኤል የእግዚአብሔር መላእክት ሁሉ ወደ እኔ እንዳይቀርቡ ንዑ ሀቤየ ኩልኩም ሰራዊት አጋንንት፣ የአጋንንት ሰራዊት ኑ ወደ እኔ እንዲህ እየተባለ ወይኔ ይህን እያልን እየደገምን ግን ሮብና ዓርብን አንበላም እና እስከዚህ ጥግ እኔም ራሴ ማቀውን ነው ማለት ነው። በህይወቴም ማቀውን ነው እየተናገርኩ እንጂ ሌሎቻችሁ ሁላችሁ ታውቁታላችሁ። እንዲው ስማቸውን አንጥቀስ ዘፋኞች እንዲው ሮብና ዓርብ እንዲው ሲበሉ የፈለገ ይሁን ወተት ይጠጣሉ እንዴ? ማኪያቶ ይጠጣሉ እንዴ? ምንም በምንም ተአምር ቢሞቱ እንዴ እኔ እኮ ክርስቲያን ነኝ ነው የሚሉ። ዘፈኑስ ምንም ክልከላ የለበትም፣ ምንም ክልከላ የለበትም። ለምን? እግዚአብሔር ሰጠን ስለሚሉ። ዘፈን ራሱ እግዚአብሔር ሰጠን ስለሚሉ ምነው እንትን አጠፋሽ፣ ምነው እንትን አጠፋሽ ሲባል እኮ እግዚአብሔር ይረዳኛል በቅርቡ አንድ ዘፈን እለቃለሁ እያሉ አይደለም እንዴ? ተባረኩልኝ። እችን የአስማቷን ለመናገር ፈልጌ ነው። እሺ ተባረኩልኝ። እኛ ድሮ ዩኒቨርሲቲ ስንማር የዛኔ ያው እንደዚህ መንፈሳዊ ትምህርቱን ብዙ አልሄድንበትም እና ዓርብና ሮብ ማትጾሙ ለገሃነም ነው የምትገቡት ላይ ይሉን ነበር እና በዛ አይደለም ገሃነም የሚገባው በመጾም ባለመጾም አይደለም። ሰው በክርስቶስ ካልሆነ ነው ፍርድ የሚጠብቀው ማለት ነው። እና ቅድም ወንድማችን ተረጋግቶ ማውራቱ ደስ የሚል ነገር ቢሆንም ግን እውነተኛውን ነገር አይፈልግም። ዳግዬም ጠየቀው፣ እርሚም ጠየቀው፣ መፈተሽ እንኳን አይፈልግም። እነሱ ጋር ያለውን ዝባዝንኬ ተረት ክርስቶስ ገዳይ ነው ማርያም ገዳይ ናት የሚለውን መፈተሽ እንኳን አይፈልግም። የህፃን እውነት ለመናገር የህፃን ወሬ እኮ ነው። ግን የህፃን ወሬ በጣም ጥንታዊት በተባለችው ትልቅ ስም ባላት ትልቅ ተከታይ ባላት ትምህርት ሆኖ ቁጭ ብሎ ብዙዎችን እየመረዘ ወደ እውነት እንዳይመጡ እያደረገ ያለ ነው። ኦፍ ኮርስ ዳጊ እንዳለውም ተረት ነው፣ የህፃን ወሬም ነው። ግን እናንተ ጋር ከብሮ በአውደ ምሕረታችሁ በየቦታው እንደ ትምህርት የተቀመጠ ነገር ነው። ለምን አትጠይቅም? ሮያል ከታች ሆኖ ይሰማል ብዬ አስባለሁ። ለምን አትመረምርም? አይምሮ ተሰጥቷል የሰው ልጅ እስከሆንክ ድረስ ማለት ነው። ለምን አትጠይቅም? ዘማርያም ሰምቲንግ ከምትል ለምን ራስ አትጠይቅም? ለዲቤት ኤርሚ አዲስ አይደለም፣ ዲቤት አድርጓል። ከኤርሚ ጋር ደግሞ ኦፍ ኮርስ እግዚአብሔር አብሮታል፣ የእግዚአብሔር ህዝብ አብሮታል፣ እንጸልይለታለን። በጣም እናንተን የማናደድ የእናንተን ቤተክርስቲያን የማፍረስ እቅድ አለ የሚያዘው። ግን ተናገር እውነቱን እንደምል እንደ ቶፒኩ እንደ ታይትሉ እውነትን የመናገርና እዛ በእናንተ ቤት ያለውን ተረት ማፍረስ ነው። ዳግዬ ራሱ የትም ብትገቡ ይላል የእናንተን ተረት እየመጣው አፈርሳለሁ ይላል። ኦልሬዲ ብዙ ነገር እኔ ዲክሌር በመሆኑ ደስ ይለኛል፣ በመታወቁ በህዝቡ ዘንድ ማለት ነው። አሁን ምናልባት የተወሰነ ሰዎች አሉ በዚህ በእውቀት በማጣት ታስሮ ያሉ እውነት መስሏቸው እንደገና በጥቅም ተይዞ ያሉ አሉ። የትኛውም ህብረት ላይ ኢቭን በወንጌላውያን እንኳን ቢሆን ከዚህ በኋላ በዚህ በጥቅም በሆድ በተለያየ መንገድ የሚያገለግሉ ሰዎች አይቀጥሉም። ምክንያቱም ጌታ ሊመጣ ቅርብ ስለሆነ ማለት ነው፣ በጣም ቅርብ ስለሆነ ማለት ነው። አይቀጥሉም። ብዙዎች በራሳቸው ስራ አፍሮ የሚመለሱበት ዘመን ቅርብ ነው። ምክንያቱም እያየንም ስለሆነ ማለት ነው። እያየንም ነው። ከዛ ቤተ እምነት ብዙዎችን እንደውም ዋና የሚባሉትን እግዚአብሔር ደግሞ ነጥቆ አውጥቷቸዋል። ኤርሚንም በል እነ በጋሽ እነ ትዝታውን በል ሌሎችም አሉ። እኔ ደስ ይለኛል ማለት እንደዚህ እውነት ስላወቁ ስለሌላ ሳይሆን እውነት ስላወቁ እውነትን ስለተረዱ ማለት ነው። እና ተረታችሁን ስጠይቅ ሮያል ተረታችሁን ቅድም ዳግዬ ቆንጆ ጥያቄ ነው የጠየቀው። ባትጠይቅ እንኳን ሄድና መርምር ራስህ። መቼስ ማንበብ መጻፍ ትችላለህ፣ አይምሮ አለህ ብዬ አስባለሁ። እና ተባረኩልኝ። በጣም ደስ ብሎኛል። እርብዬ ብዙ የስህተት ትምህርት ብዙ ሀዲዱን የሳተ ነገር እየፈረሰ ስለሆነ እንደገና አንድ ጥያቄ ለየትኛውም ኦርቶዶክሳውያን አንድ ጥያቄ ብቻ ጠይቃለሁ። ለምንድን ነው ሰው ወደ እውነት ወደ ክርስቶስ ሲመጣ የምትሳደቡትና የምታሳድዱት? አይሸማቀቁም። በእርግጥ እነሱ ልታሸማቅቋቸው የምትሞክሩት ነው።
ዋቴቨር እርሚንም በሉ ሌላውንም የስድብ ማዕት የምታወርዱት ለምንድን ነው? እንዶ እንጾማለን እንጸልያለን የምትሉ ሰዎች ከሆናችሁ ማለት ነው። ተባረኩልኝ። አመሰግናለሁ። እንትና ሮያልን የማያውቁት ካሉ መጥፎ ሰው አይደለም፣ ግን አንፕሬዲክተብል ሰው ነው እና ብዙ አትታዘቡት። እሳቸውን ሲናገር መታገስ ስለማንችል ነው። እኔ ብዙ ጊዜ እንደ ሽሮ ነው ማማስለው፣ ራቅ ብዬ ኤኒ ታይም ሊገነፍል ስለሚችል ብዬ ኤኒ ታይም ሊፈነዳ ይችላል እና ሲጀምር ቀስ ብሎ ነው እና ይሄ ጸባዩ የታወቀ ነው። ሌላ ጊዜ መልሰን ስናስገባው እሳቸውን የደፈረውን ነገር ዘንግተን ሳይሆን ይሄ አመሉ እስኪቆረጥለት ትዕግስት ለማሳየት ነው እንጂ ለእሳቸው ምን ለማንም ለወንድም እህቶቻችን መሰል ባህሪ እንዲያሳይ ወይም ያሳየውን ነገር ተቀበለ ነው አይደለም ለማለት ነው። ግን ይሄ ነው ባህሪው እና ብዙም እንትን አትበሉት። ራቅ ብላችሁ ነው የምታማስሉት ወንድማችንን። ያው ሀሁን ማለት ነው እንወዳለን። ሮያልዬ አይ ቲንክ አዶ ነው ራሱም ይናገራል። እንደኔ የሰደበው ሰው የለም። እኔን ሙልጭ አድርጎ ነው የሰደበኝ እና ግን በቃ አንዳንድ ጊዜ ሰዎችን ምንም ቢያደርጉ ጥሎብኝ ወደዋለሁ ብላችሁ የምትሉት አለ አይደል? እግዚአብሔር እንደዛ ልቤን ስላደረገው በጣም ደስ ይለኛል እና አልቆጥርበትም። አይታችሁታል ያለው ብሞት እኮ አለ ብሞት ጴንጤ አልሆንም አለ። ብሞት መቃብሬ ላይ ዛፍ ይበቅላል እንጂ አልሆንም አለ። የእንደዚህ አይነት ሰዎች መጨረሻቸው የት እንደሆነ ታውቃላችሁ አይደል ወገኖች? ሲኦል አይደለም። የእንደነኛ አይነት ሰዎች መጨረሻቸው በጌታ በኢየሱስ ክርስቶስ ፍቅር ተይዘው ይወድቃሉ። ኢየሱስ ያሸንፋቸዋል፣ ጌታችን ማለት ነው። እና እኔ አሁን የሚታየኝ ሮያልን ሳየው ጌታ ኢየሱስ ምስክሬ፣ እናንተ ምስክር ትሆናላችሁ። ሮያል ጌታን ተቀብሎ የዚህ ወንጌል ሰባኪ ነው የሚሆነው። ጊዜ ሊወስድ ይችላል፣ በራሱ ሊላላጥ ይችላል። በቁሜ ቅበሩኝ፣ አስተኝታችሁ ቅበሩኝ፣ አግድመት ቅበሩኝ፣ ቁልቁል ቅበሩኝ የፈለገ ብሎ ሊል ይችላል። ሮያልዬ በቁምህም አንቀብርህም፣ ዘቅዝቀንም አንቀብርህም፣ አግድመትም አንቀብርህም። በስጋ ስላልሞትክ ማለት ነው። በመንፈስ እንኳን የሞት ስለ ሮያል በጣም እስማማለሁ። አሜን ብያለሁ። እንደዚህ በጣም አጥብቆ ጠያቂ አጥብቆ ተሳዳቢ ሰው መጨረሻ በጌታ ቤት ነው የሚወድቀው። ምንም ሳውልን ጣፈንታ ማለት ነው። ቆንጅዬ ሰባኪ ነው የሚሆነው። ቆንጅዬ ሰባኪ ያልኩህ ጌታ እንደነኛ አይነት ሰዎችን የሚፈልገው። እኛን ቢሳደብም አሁን ከልቡ ኢየሱስን ይወደዋል፣ ይፈልገዋል። እንትኑን አሁን የጠፋበት የቱ ጋ ነው መስመር፣ የቱ ጋ ነው እውነተኛ ያለው ነገር ብሎ የሚል ነው። እኛም እንዲህ አድርጎን ነበር የሚባል አንድ ነገር ሲባል ሰማሁትኛለ። ምንድነው? የሆነ ግጥም ነገር ነው። እኛም አንድ ሰሞን እንዲህ አድርጎን ነበር የሚባል ነገር ማለት ነው። እና ሮያል አንተ እሱና ያቺ ማነች አንዲት እህት አለች እዚህ እኛ ጋር የምትመጣ እንደውም ዳጊ መዝሙር ስዘምር ብለህ አትዘምርም ብለህ የምትላት ማነች? ጦርዬ። አትጠራጠር አልኩህ። ጌታ ኢየሱስ ምስክር ነው። እሷማ ገብቷታል እኮ የሚገርም ቤቷ የምታወራው ነገር ብትሰማ በቀስ እያለች እየሰጠቻቸው ነው በመርፌ። ጥሩ ነው። ጌታ ይባርክ። እንደገባት ዘር ተዘርቷል ማለት ነው። መልካም ዘር። እንታገስ ብራዘር። በአንድ ቀን አይደለም የሆነው። እንዴ ለዘመናት የተዘራ ነገር እኮ ነው የሚነቅለው። መበሰጫጨት፣ መነጫነጭ፣ መሳደብ፣ ድንጋይ አንስቶ ሊወረውር እኮ ይችላል። ኦኬ በፋሳናት ነው የምፈልጠው አንተ ገብቶሃል ምናምን ነገር እኮ ያለኝ እኔ ታላቅ ወንድሜ። በመጥረቢያ ናት ነው ፋዘር ነው መሀከል ላይ ገብቶ የገላገለን። ከአያቴ ጋር በዚሁ ሸኝሃለሁ ምናምን ነገር ብሎኝ ነበር። ለአያቴ ለቅሶ ሄደን ማለት ነው። እዛው ለቅሶ ቤት ስብከት ጀመርኩኝ ራሴ። የእናቴ የአባታችን የእናታችን ቤት አክስቴላ አጎቴ ለተተረማመሱ አልኩ። ማን ስለሆንክ ነው አንተ ምናምን ወንጌል ይሄን ይሰራል አልኩ እኮ ብራዘር። ወደ ወላጅ እናቴ ቤት እስካገባው ድረስ አልተውኩትም ትላለች አይደላች? ሱናማይቷ ሴት በመኃልየ ሰሎሞን ላይ ኢየሱስን ይዘህ አያት ቤት እናት ቤት ስትገባ ቤተ ዘመድ ውስጥ ይዘህ ለቅሶ ቦታም ሰርግ ቦታም ላይ ቁጭ ብለህ ስታወራ በቃ
ታሪክ ወረውርብኝ ነበር ወደ እኔ ላይ፣ እሱም ላይ ወረወራል። ታላቅ ወንድሜ ነው ያዋለው። ጻድቃኔ ማርያም በሚባል ቦታ ላይ ነበር እሱ ያኔ ሄደ የነበረው። በቃ ገዳማዊ ሆኖ ማለት ነው። ሰምታችኋል አይደል? አዎ ገብራንዬ፣ ትልቅ ቋጥኝ ድንጋይ ወረወርብናል። በጣም የሰው እጅ አይደለም የሚወረውረው፣ በጣም ፈጣን ነው፣ ለመምታት ነው የሚወረውረው። እና እኔ ሮጬ ሄጄ ትልቅዬ ቋጥኝ አለት ስር ገባለሁኝ። በህልም ነው እግዚአብሔር፣ በህልም መሬት ጠብ የማይል ነገር ነው የሚናገረኝ ሲናገረኝ። እና ወንድሜም እየተከታተለ እኔን ይመጣና ከድንጋይ ውርዋሮ እኔንም እሱንም ሳይመታ እሱም መጥቶ እኔ ከኔ ጋር አብሮ እዛ ቋጥኝ ትልቁ አለት ስር ሲደበቅ ስንሸሸግ ከውርዋሮ ስንተርፋ አየሁኝ። ያሳየኝ ጌታዬ። በቃ እኔ ኦልሬዲ ገብቻለሁ አለቱ ስር። ወንድሜም ላይ የሚወረወረና በቃ ሰነቃ እንትናለና ነገርኩትኝ። አዳማ ናዝሬ ማለት ነው። በአውቶቡስ ተራው መካከል ላይ ነው አንድ ዛፍ ስር አቁሜ ነገርኩትኝ። ይህም ብቻ አይደለም፣ ሌላ ፈተና በህይወቱ ላይ እንደሚመጣ ጌታ ያሳየኝን ነገርኩት። እንዲህ አይነት ነገር ይመጣል በህይወት፣ እግዚአብሔር ግን ያድንሃል፣ ልብህን ለእግዚአብሔር እንድትሸነፍ አድርጋል። ተመነጫጨብ ነበር በቃ ምናምን ነገር አለኝ። በኋላስ መጣ ጀግናው የይሁዳ አንበሳ። በመጥረቢያ አናትን በአናትን ነው የምፈልጠው ገብቶሃል ምናምን ነገር ብሎ ያለኝ የእናቴ አባቴ ሊታዳቅ ወንድሜ ማለት ነው። መስሪያ ቤት ሆኖ እየሰማም ሊሆን ይችላል። ኦኬ ዛሬ የት ነው ብለህ ብትል በመሰረተ ክርስቶስ ቤተክርስቲያን ጌታን ያመልካል። ግልጽ ነው። ግልጽ ነው ወይ? አዎ እኔ የማውቀው ኢየሱስ እንደዚህ ነው። ዘሬን የወረሰ ነግሬያቸው ወንድሞቼን እህቶቼን ያንበረከከ አብሮ አደጎቼን ያንበረከከ በየሄድኩበት ከተማ በተናገርኩበት ቦታ ሁሉ ከቆይታ በኋላ አሁን ባለፈው ስሰማ የረጲ መድኃኔዓለም ዲያቆን ማነው መንግስቱ የሚባለው ማለት ነው አየር ጤና ኤርሚ ጌታን እኮ ተቀበለ። ያኔ ፀጉር ቤት ስትነግራቸው የነበረው እምልህ ስበክ። በቃ ተጠርተህ ከሆነ ትስበክ። ለያዥ ለገራዥ ያስቸገሩ የአየር ጤና ኪዳነ ምሕረት ቤተክርስቲያን ዲያቆናት ኢየሱስ የእግዚአብሔር ልጅ አንተ ያድናል እኮ። ቆንጅዬ እኮ አዳኝ እኮ ነው እህትዬ። መድኃኔዓለም እኮ ምስክር፣ የራሱ ምስክር ነው። ቆንጅዬ እኮ አዳኝ ነው ኢየሱስ። ቆንጅዬ እኮ አልኩ። የዘበነ ቁጥር አንድ አቀንቃይ ነበረች እህቴ። ቁጥር አንድ አልኩ እኮ እዚሁ እናንተን እያገለገልኩ ነው በውስጥ ሳወራት የነበረች ወረዛ ምናምን ነገር ከአንድ ቤት ውስጥ አንድ ሳር ቢመዘዝ አያፈስም ብላ ያለች ማለት ነው። የቱ ጀግና ነው እጁን ያልሰጠ ኢየሱስን አይቶ ያለ አልጋ ላይ ተኝታ ማለት ድንክ አልጋ ላይ ተኝታ ገጠር ሄደን ላያቴ ለቅሶ ማለት አንወደተው ባክን ከአንድ ቤት ውስጥ አንድ ሳር ቢመዘዝ አያፈስም አንተ ቀረህ አልቀረ ምናምን ነገር አለችኝ። አራተኛ ታናሽ ነች። አዎ ልከተልህ ያላለው ማነው? የኢየሱስ ፍቅር አሸናፊ ነው። ተው ስልህ ኢየሱስ በዘሬ እንዳይገባ ድርሽ እንዳይል ስሙን መጠራት ራሱ እንኳን አልፈልግም ብለው የሚሉ ሰዎችን በፍቅሩ ተነድፈው ተሸንፈው ተዘርረው እጅ ሰጥተው የጭናቸው ሹሉዳ ሳይሆን የነፍሳቸው ሹሉዳ ተነክቶ በጉባኤ መካከል ቁጭ ብለው ያለቅሱልሃል። አሁን ወንጌል ሲሰበክ ኢየሱስ ተብሎ ሲባል በቃ የለም ሮያል ነገ እንደዚህ ነው። እግዚአብሔር እንደነዚህ አይነትን ሰዎች ነው የሚፈልገው። ይሄ ልጅ የምር ነው ጌታን የሚፈልገው። ሮያል እየሰማ ነው ታይስላለህ። የምር እኮ ነው ጌታን የምትፈልገው አንተ። ዝም ብሎ ለለበጣ አይደለም የምትፈልገው። ፍለጋህን ቀጥል። የምር ነው ጌታ የሚፈልገው። ጥሎብኝ ወደዋለሁ ብሎ እንደሚባል ጥሎብኝ አለህም። በቃ ጌታ እንደዚህ አድርጎ ሰውን ሁሉ እንድንወድ አድርጓል። እንወዳለን። መርጌታን ግን ቢገባህ ብራዘር
መቼስ አብረው የሚውሉ ሰዎች እዚህ እነማን እንደሆኑ አናቅም፣ ብዙ ጊዜ ማለት ነው። መርጌታን እዚህ ውስጥ ማናችሁም አታውቁትም። ያለውን እውቀት እድሜውን አንቱ የተባለ የተከበረ ሰው ነው። አንቱ የተባለ እኮ አልኩህ፣ በኦርቶዶክስ የተመሰገነ ሰው ነው። እኔ እዚህ አብሬ ስለቀረብኩ በጌታ ወንድም ስለሆነ መርጌታ ብዬ እለዋለሁ እንጂ አንቱ የኔታ ተብለው የሚባሉ ማለት ነው። እኔ ዝም ብሎ ወሸከር የሆነ ትምህርት አይደለም ራሱ እንኳን የተማረው ማለት ነው። ከዛሬ አረ ነው 23 ወይ 24 ዓመት በፊት ነው የማውቀው። በስጋ ዓይን ያየሁት ማለት ነው። የጻፋቸውን መጽሐፍቶች እንኳን እኛ ልንጽፋቸው አይደለም መልሰን ለማንበብ እንኳን ራሱ ወራት ሊፈጅብህ ይችላል። 14 መጽሐፍት በላይ ነው የጻፈው። በጉባኤ እያስተማረ በጌታ ወንጌል ሰዎች በፍቅሩ እንዲሸነፉ ያደረገ ጌታ ኢየሱስ ምስክር፣ በጣም ታላቅ የወንጌል ተጋዳይ የክርስቶስ አርበኛ ነው እና እንደ ታላቅ ወንድም ታላቅ በእውቀትም በእድሜም ታላቃችን ስለሆነ እዚህ ፊቴ ስሰድበው ስላልቻልኩ ነው። ምንም እንኳን በወድህ አግባብ አይደለም። እኔም ብሰድበኝ ችግር የለውም፣ ግን ልክ እንደዚህ አይባልም ለማለት ነው። ቴንኪው መርጌታ ቢኒያም ከአንድና ከታች አንድ ልጅ ያድን የሚል የደኔ የሚል ነው ዋይዲ ኤንኢ እና እኔም እንዲህ ባልኩ በሳምንቱ ነው ጌታን የተቀበልኩ አለ። ልክ ልጁን እንዳልኩት እንደዚያው ብዬ በሳምንቱ ጌታን ተቀበልኩ አለ። ከታች ኮመንት እያነበብኩ ነበረ እና ገርሞኛል። ምንም ጥርጥር የለውም። እንዴ ሮያልማ በጣም ደግሞ አንድ ቀን ኤርሚ ጋ እንዲሁ በእኔ ምስክርነት ብቻ እንዲሁ ዝም ብሎ ከመጀመሪያ ጀምሮ የነበረኝ ህይወት ምናምን ነገር አንድ ቀን እዚህ ኤርሚ ጋ እንትን እላለሁና እንደዚህ አይነት ሰዎችን ፈልገን ነው ቸርች ላይ ልከናቸው እንዲታዘቡ ታስታውሱ እንደሆነ ተናግሬያለሁ። እንዲነግሩን አንደረቢ፣ ጉንዳን፣ የአይጥ የድንጋይ አንደረቢ ለቀንበት በቸርቹ ላይ ቀበሌ 3 ጎንደር ላይ እና በኋላ ግን በሳምንቱ ባጭሩ ነው በሳምንቱ ስንጠይቃቸው ምንድን ነው የተፈጠረ ቸርቻችሁ ላይ የሆነ ጉንዳን፣ አይጥ ምናምን ነገር ድንጋይ ደግሞ ነበር እንዴ እባብ ነበር አልናቸው። ኧረ ምንም የምን እባብ ነው የምን እባብ የምን አይጥ አሉ። በኋላ አውቀው ነው ሽንፈታቸውን ላለመናገር ስለሆነ በሚቀጥለው ሳምንት እነገሌ በጣም ጠንካራ የሆነ እምነት ያላቸው ኦርቶዶክሳዊ ፍቅር ያላቸው የእመቤታችን ፍቅር ያደረባቸው እነሱ በፍጹም ማይወሰዱ ደግሞም የእግዚአብሔር ቃል እውቀትም ያላቸው ናቸው። ጥቅስ በደንብ ነው እንትን የሚልና እነሱ እንላካቸው ብለን 5 ልከን ነው 5 ሰንበት ተማሪ ልከን ከዚያ መጨረሻ ላይ የነበረው ነገር የለም። ምንም ያደረግነው ነገር ነበረ አድርገናል። በጣም ሚሰራ ነው። በጣም ይሰራል። አንደረቢ የጉንዳኑ በጣም ይሰራል። ቅዳሴ እንዳይቀደስ ማድረግ እንችላለን። ሌላው ቦታ የምንሄድ ከሆነና ተስካር ካለ ያ ቅዳሴ ከተቀደሰ ተስካሩ እነሱ ስለሚበሉት፣ ድግስ ካለ እነሱ ስለሚበሉት ቤተ ክርስቲያኑን በጉንዳን ሽፍን ማን ይገባል? ከዛ በኋላ ማንም አይገባም። ይህንን ያደረግን ሰዎች እዛ ጋር እንዲህ እንበትናቸዋለን ብለን ተማምለን በኋላ ላይ ግን ምንም አሉን እና እነዛ ሰንበት ተማሪዎች ስንልካቸው 3ቱ እዚያው ጌታን ተቀብለው ቀሩ። በወጡበት ቀሩ። አውቃለሁ 3ቱ ጌታን የምትቀበሉ ሲባል ብድግ አድርገው 3ቱንም በጣም የምንወዳቸው በጣም የምንተማመንባቸው እንዲሁ በጥቅስ በሉ የሚካኤል ፍቅር አንዷ በቃ ሚካኤልዬ ብላ አጠግብም
እና በኋላ ጌታን የምትቀበሉ ሲባል ሶስቱንም እጃቸው አነሱ፣ እዚያው ቀሩ እና ሌላ መርዶ ይዘውብን መጡ ማለት ነው። እና እንደዚህ አይነቶች አሉ። በቅርብ ምን እንዳየው አንድ ቪዲዮ እየቆየን ነው የምንሰማው። በቅርብ የወንድማችን እንዳልካቸው ዘነበ ማለት ነው አንድ ቪዲዮ ቁጭ ብዬ ስኮመኩሙ ስሰማ እንዴ አቤቱ ጌታዬ ይተነትነዋል አልኳችሁ። እንዳልክ ጴንጤ ነው። ጴንጤ ምንም መጽሐፍ ቅዱስ አያውቅም። ምን ያውቁና እነሱ ለጌታ ምናም ነገር ይልልሃል። ከነ ያያ ጋር ነው ምናም ነገር ነው። ጠላውን እየጠጣልህ አይ ምልህ ምን ነገረ ክርስቶስ ላይ እኮ ዜሮ ናቸው ምንም ምልህ ምናም ነገር እያለ ማለት ነው። ጠላውን ጥጥጥ እያለ አቤቱ ጌታ እና አሁን ይኸውልህ መጥቶ ኢየሱስን ተናግሮ የማይጠግብ ጳውሎስን ይሄ ለፍላፊ እንደሚሉት እንዳልክዬ እንደዛ አልሆነም። እንዲ አሁን ያበራሽን ጠባሳ ያየ በሳት አይጫወትም ማለት ይሄ ነው። አንዳንዴ ስትናገሩ ስኬሉን ከፍ አታርጉት ለማለት ነው። የምታወራው በማ ላይ እንደሆነ አታውቅም። ነገ ኢየሱስ እጅ ላይ መውደቅን ታው አይሱንማ ካየን የጄሪካ ሁሉ አለ እንዳልክ እሱ ደግሞ ገዝቶኛል እንዳታሳይብኝ ብሎ ማለት ነው። እና ቁጭ ብሎ ጠላውን እየጠጣ ፖፖ እያለ ምንም እኮ ምልህ ገለባ ናቸው ጴንጤዎች። ነገረ ክርስቶስ ላይ ብዙም የረገጠ ነገር የላቸውም። ግን እንትን እያለ በቃ አሁን ያን ቪዲዮና የአሁኑን ቪዲዮ አገናኝልኛል። ሁለቱን እንዳልካቸው ዘነበን ማለት ነው። በክርስቶስ ሕያው የሆነው አዲስ ፍጥረት የሆነው እንዳልካቸው ዘነበን ብታገቢያና ያ ጠላ ሲጠጣ የነበረው እንዳልካቸው ዘነበን ብታገኘው ጠጋ ሲዞ ራሱ ይሰብከዋል። በቃ ታሪካችን እንደዚህ ነው ብራዘር። ያ የኢየሩሳሌሙ የቅዱሳንን ደብዳቢና አሳዳጅ የነበረ ጳውሎስ ከደማስቆ በኋላ ያለውን ጳውሎስ ብታገናኘው ሁለቱ የሰማይና የምድር ርቀት ናቸው። የእያንዳንዳችን ታሪክ እንዲህ ነው። መርጌታ አስማት ሲሰራ ነው ያገኘው ጌታ። የትናንትናው አስማተኛ አሁን የሚነግራችሁ ውሸት አይደለም። አየ ማነው ታሪክን ቀያሪ ማነው አክባሪ ማነው የድሃ አደግ ወዳጅ ማነው ጌታ እኮ ነው። ማን ነበር ይሄ መዝሙር የዘመረው? ፕሊስ እንዴ አንዳንዴ እኮ ነው መዝሙሩ ይመጣብኛል። አንተዬ መጣብኛል እኮ የማ መዝሙር ይሄ መዝሙር ወገን ማነው ታሪክን ቀያሪ ታጋይ ነው። ኦኬ ማነው እንደዛ ነው የሚለው። ማነው ታሪክን ቀያሪ ነው። ትክክል ብያዋለሁ። ታሪክን ቀያሪ። እስኪ እንስማው አንተዬ። ኦሆ